ዋናው ሐሳቤ አሁን ሉትራኖች ከኦርቶዶክስ ጋር ወይ ከካቶሊኮች ጋር በጥምቀት ጉዳይ ዲቤት አያደርጉም ወይ አይወያዩም ወይ ለባጭሩ ወይ ሰውየውን ብናወጣው አንድ አይነት ነው በቃ ተስማምተናል እናንተ የምታምኑት ባፕቲዝም ሪጀነሬሽን እና የኛ ባፕቲዝም ሪጀነሬሽን አንድ አይነት ነው የሚል አቋም ነው በሉትራኖች ዘንድ ያለው የሚለው ነው። አሁን ሰውየው ያልከውን ነገር እኔ ስላልሰማሁት ዲፌንድ አላረገውም እሱ አይደለም ጥያቄ የሆነብኝ ግን ከኦርቶዶክስ ጋር የሚደረግ ባፕቲዝም ሪጀነሬሽን ወይም ከካቶሊክ ጋር የሚደረግ ሉትራኖችን አፌክት ያደርጋል ብሎ መታሰቡ አንድ አይነት ቢሆን ነበር ብዬ ስለማምናለሁ። አንድ አይነት ባፕቲዝም ሪጀነሬሽን ቢሆን ፌዝን ማዕከል ያደረገ ያላደረገና ያደረገ ማለት ኦሪጂናል ሲንን እንደዚህ ብዙ ኢሹዎች አሉትና እነዚህን ሁሉ ማዕከል ያደረገ ባፕቲዝም ሪጀነሬሽን ሁሉ አንድ አይነት ወጥ ነው ወይ? በጥምቀት ሰዎች ዳግም ይወለዳሉ ሲሉ የፕሮቴስታንት ሰርክል ውስጥ ያሉ እና ካቶሊክ የኦርቶዶክስ በአንድ ወጥ ቋንቋ አንድ አይነት አቋም ነው ወይ የሚሉትን ከስነ መለኮት አንጻር እንድታየው ነበር። በቃ ከአንተ እያየው ያለው ከእንትኑ አንጻር ስለሆነ ከሰውየው አንጻር ስለሆነ እሱን ምንም እኔ ዲፌንድ ላደርግ አልችልም። ግን ከዚህ አንጻር ነው የጠየቁት ጥያቄ። ቴንኪው አመሰግናለሁ። ያ ትክክል ፖይንቱ የተነሳው ከዛኛው አንግል ነው። ቅድም አንድ አይደለንም የሚለውን የገነትን ቸርች አስቼ ስላነበበልን የሚለየን ነገር አለ ይኸው በመረጃ የተቀመጠ ነው ብሎ ሲያነብ ነው። ታዲያ ይህንን እያወቃችሁ ለምን እኛን ወክላችሁ በጥምቀት ዙሪያ ዲቤት አደረጋችሁ የሚለውን ያነሳ ነው ማለት ነው። እንደዚህ በዚህ ነገር ላይ ልዩነታችን በመረጃ አስቀምጣችሁ ከሆነ በዶክመንት አስቀምጣችሁ ከሆነ እኛን ወክላችሁ ለምንድን ነው ዲቤት ያደረጋችሁት? ያውም ከኛ ተቃራኒ በሆነ አመለካከት ሆኖ ማለት ነው። ለምን አደረጋችሁ የሚለውን በዛ ላይ ነው ያጠነጠነው እንጂ አሁን ከኦርቶዶክስ ጋር እኛ በጥምቀት ዙሪያ ብንነጋገር ጥምቀት ለሪጀነሬሽን ነው አይደለም የሚለውን ልንነጋገር አንችልም። ጥምቀት ለኃጢአት ስርየት ነው ወይስ አይደለም የሚለውን ልንነጋገር አንችልም። ጥምቀት ክርስቶስን መልበስ ነው ወይስ አይደለም፣ ከክርስቶስ ጋር አንድ መሆን ነው ወይስ አይደለም የሚለውን ልንነጋገር አንችልም። ልንነጋገር የምንችለው ለምሳሌ ሕፃናት ጥምቀት ላይ እነሱ የኢትዮጵያ ኦርቶዶክስ ለኃጢአት ስርየት ብለው አያጠምቁም። እኛ ለኃጢአት ስርየት ብለን ነው የምናጠምቀው። ለምንድን ነው ይሄንን የምታደርጉት? ይሄኛውን እያልን ተነጋግረናል። ከዚህ በፊትም እየተነጋገርንም ነው። የኮፕቲክን አባቶች መጽሐፎቻቸውን እየጠቀስ እነሱ እንደዚህ ነው የሚያምኑት፣ የሴሪያ ኦርቶዶክስ እንደዚህ ነው የምታምነው፣ እዚህ ጉባኤ ላይ እንደዚህ ተወስኗል፣ አባቶች እንደዚህ ነው የሚያምኑት እያልን እንሞጋግታለን። ለምን? እዛ ጋር ልዩነት ስላለን ማለት ነው። ጥምቀት ህፃናቶችን ሲያጠምቁ ለኃጢአት ስርየት ስላልሆነ፣ እኛ ደግሞ ለኃጢአት ስርየት ስለሆነ የምናጠምቀው ከኦሪጂናል ሲን አንጻር ማለት ነው። ልዩነታችን ላይ እንነጋገራለን። ልዩነት ያለን ላይ የጌታ እራት ላይም ደግሞ በምንመጣበት ሰዓት ለምሳሌ ከዚህ በፊት ቀጠሮ ይዘን ነበረ። እዚህ ቲክቶክ ላይ ግርግሩ ከተነሳ በኋላ አቆም ነው እንጂ ከመምህር በረከት ጋር ልንነጋገርበት ቀጠሮ ይዘን ነበረ። በጌታ እራት ላይ እነሱ የሚገልጡት ሞድ ኦፍ ፕሬዘንስ ይሄ መለኮት ያልተለየው ነፍስ ግን የተለየው የሚለው ለእኔ ጥያቄ የሚፈጥርብኝ ነው። ያንን እንዴት ነው እንትን የምትሉት የሚለው እንነጋገርበታለን ተባብለን ነበር ከመምህር በረከት ጋር። መነጋገራችን አይቀርም በዚህ ጉዳይ ላይ፣ በዚህ ላይ ልዩነት ስላለን ማለት ነው። ግልጽም ያልሆነ ነገር ስላለ ማለት ነው። ልዩነት ባለ ላይ እንነጋገራለን፣ ልዩነታችን ላይ እንነጋገራለን። ግን አሁን ጥምቀት ላይ ስንመጣ ለሪጀነሬሽን ነው ወይስ አይደለም፣ ክርስቶስን መልበስ ነው ወይስ አይደለም፣ ለኃጢአት ስርየት ነው ወይስ አይደለም የሚለው ልንነጋገርበት አንችልም። ከዛ አንጻር ነው። ልክ እኮ ነህ ዴቭ። አሁን ምን መሰለህ፣ አሁን በጣም ስላነሳኸው ማለት ነው ልክ ነህ። በጥምቀት የኃጢአት ስርየት ይገኛል ምናምን ሉትራን ሊሉ ይችላሉ ይላሉ። ፖይንቱ እሱ ጋር ብቻ አይደለም ነው እያልኩ ያለሁት። እሱ ብቻ ሳይሆን ነሰሰሪ ኮንዲሽን ነው ወይ? ለምሳሌ ቴዎሎጂካሊ ብታስበው እግዚአብሔር በጥምቀትም ሪጀነሬት ሊያደርግ ይችላል ብሎ ማመንና ጥምቀት ጋር ነው ሪጀነሬት የሚያደርግ ብሎ ማመን አንድ አይደለም። አሁን በሉተር ቪው እኔ በማውቀው እንግዲህ ምናልባት ልታርመኝ ትችላለህ። በሉተር ቪው ሉተር ኢንክሉሲቭ ነው ያሰበው። ሳክራመንታል ነገሮች ኒውትራል አይደሉም። በዛ ውስጥም እግዚአብሔር ሊሰራ ይችላል። ሰውን ስናጠምቀው ሊወለድ ይችላል ነው እንጂ ያለው እስከምናጠምቀው ላይወለድ ይችላል፣ እስከሚጠመቅ አልተወለደም ብሎ አይሞግትህም ሉተር። በእምነትም ስለሚወለድ ሰው ማለት ነው። ዋናው በምንድነው? በቃሉ ስለሆነ ብለን ስለምናምን ነው። ለምሳሌ ከሪፎርምድ ፖይንት ኦፍ ቪው ብናነሳ እግዚአብሔር ሰዎችን የሚወልደው በቃሉ ነው ብለን እናምናለን። በቃሉ ስንል ግን ፔኔኮስታሎችም ጋር ብትሄድ በቃሉ ነው የሚሉት፣ ቃሉ ስለሆነ የሚወልደው። እኛም በቃሉ ነው የምንለው። ሉትራን ጋር ብትሄድ በቃሉ ነው የሚሉት። ቃሉ ግን በምን በኩል ይገኛል ነው ጥያቄው። ሉተር ኢንክሉሲቭ ነው። ሉተር ይህንን የዳግም መውለድ የሚችለው ቃል
በጥምቀት ውስጥም ስላለ ጥምቀቱን ስናደርግ ሰውየው በጥምቀትም እግዚአብሔር ሊወልደው ይችላል። ሕፃናትንም በተመለከተ ስናጠምቃቸው እምነት ሊሰጣቸው ይችላል ብሎ ነው እንጂ ነሰሰርሊ እና ደግሞ በቋሚነት በግድ ማለት በግዴታ ነሰሰሪ ኮንዲሽን ነው። ዊዛውት ባፕቲዝማል ኢፌክት ሰዎች አምነው ሊወለዱ አይችልም የሚል አይደለም። የጀስቲፊኬሽን ሚንሱ ፌዝ ነው። ፌዝን ግን በምንድን ነው የምናገኘው? ከቃሉ ነው። ቃሉ ግን በምን ይመጣል? እኛ በስብከት ይመጣል እንላለን፣ በጽሁፍ ይመጣል እንላለን። ፔኔኮስታሎች ይህንን ይወስዱታል ወይንም ሌሎች ይወስዱታል። ሉትራን ጋር ስትመጣ ግን ያንኑ ቃል ሪጀነሬቲቭ ፓወር ያለውን ቃል በጥምቀት ውሃ ውስጥም እግዚአብሔር በሚነገረው ቃል መሰረት ይላል። ካቶሊክ ጋርና ኦርቶዶክስ ጋር ብትሄድ ሪጀነሬሽን ኮዙ ወርድ ኦፍ ጋድ ኢንክሉሲቭሊ ወርድ ኦፍ ጋድ ነው አይሉ። ሪጀነሬት የሚያደርገው ሰው ነሰሰሪ ኮንዲሽን ነው። ኖት ኦንሊ ነሰሰሪ ኮንዲሽን፣ ቸርች ፕሪስቱዱ ነሰሰሪ ነው። አጥማቂውም ጥምቀቱ ብቻ ሳይሆን ለምሳሌ ሉትራኖች እናንተ ስታጠምቁ ኦርቶዶክስ ያጠመቀውን ደግማችሁ አታጠምቁም። ለምንድን ነው የማታጠምቁት? የተነገረው ቃል ነው ኤፊኬሲ የሚያመጣው ብላችሁ ስለምታምሩ ነው። አብ ወልድ መንፈስ ቅዱስ መባሉ። እነሱ ሉትራኖች ያጠመቁትን ቄዳር ነው ምናምን ባል ያጠምቃሉ ደግሞ፣ ወይንም ፔኔኮስታል ያጠመቀው ለምን ቢባል ፕሪስቱዱ ደግሞ አለ። ስለዚህ ሳልቬሽናል ፎርሙላ ውስጥ ባፕቲዝማል ሪጀነሬሽን ስለተባለ ብቻ የኛ ባፕቲዝማል ሪጀነሬሽን ተነክቷል ወይ አትል። የኔን እምነት ነው የምነግርህ። ኮር ግን የማይለወጥ ፋክት አለ በፕሮቴስታንት መካከል። አንደኛ ኮዝ ኦፍ ጀነሬሽኑ ምንድነው ከተባለ ወርድ ኦፍ ጋድ። ሉተር ዋተር ታውቀዋለህ ብዬ አስባለሁ። በቀጥታ ውሃው ራሱ ምንም አያደርግም ብሏል ሉተር። ይህንን ዴቫንት ታውቀዋለህ ብዬ አስባለሁ። ሶ ውሃው ራው ስራ አማካኝነት የሆነን ሰውዬ ዳግም ጀነሬት ያደርገዋል የሚል አይነት እምነት የለም በፕሮቴስታንት ውስጥ። ሶ አንድ ሰው ምንም እንኳን ባፕቲዝማል ሪጀነሬሽን ባያምን ሪፎርምድ ሊሆን ይችላል፣ ፔንቴኮስታል ሊሆን ይችላል። ነገር ግን ከኦርቶዶክስና ከካቶሊክ ጋር ሄዶ ስፔሲፊካሊ የኦርቶዶክስንና የካቶሊክን ባፕቲዝማል ሪጀነሬሽን ልክ አይደለም ቢል ሉትራኖች በዚህ ጉዳይ ተነኩ ሊባል አይችልም ነው የኔ አቋም። ምክንያቱም ሉትራኖች ራሱ በአቋም ደረጃ የካቶሊክንና የኦርቶዶክስን ባፕቲዝማል ጀነሬሽን መሞገት አለባቸው የሚል አቋም ስላለኝ ነው። የህፃናትን ጥምቀት እንኳን በተመለከተ ኮቨናንሻል በሆነ መልኩ ሪፎርምዶች እናምናለን። ባይ ኖ ሚንስ ግን ካቶሊኮች ወይም ኦርቶዶክሶች የሚሉትን አይነት የህፃናት ጥምቀት አምናንን። ኮቨናንሻል በቃ የቸርች አባል ስለሆነ ይደረግለታል ከግዝረት አንጻር ማለት ነው። ግዝረት ህፃኑ በብሉይ ኪዳን እንደሚደረግለት ሳያምን ግን አንድ እስራኤላዊ ስለተገረዘ ብቻ እውነተኛ እስራኤላዊ እንደማይሆን ባፕቲዝማል ኢፊኬሲ የሚባል ነገር እናምናለን። ያ ኢፌክቲቭ የሚሆነው አድጎ ሲያምን ነው። ድጋሚ አይጠመቅም። በህፃንነቱ የተጠመቀው ሰው ኢፌክቲቭነስን የሚያገኘው ያ ጥምቀቱ እውነተኛ ጥምቀት የሚሆንለት አድጎ ካመነ ነው። ዊዛውት ፌዝ ኤሰንስ ኦፍ ጀስቲፊኬሽናችን ፌዝ ነው። ሪጀነሬሽናችን በመንፈስ ቅዱስና በቃሉ ነው። ምንም እንኳን ሁለት ኤክስትሪም ልክ እናንተ ሃይ ቪው ኦፍ ሳክራመንት እንዳላችሁ ፔኔኮስታሎች ጋር ብትሄድ ሎ ቪው ኦፍ ሳክራመንት ቢኖራቸውም የፕሮቴስታንቲዝም አምብሬላ ውስጥ ግን ኤሰንሱ አንድ ነው፣ ፌዝ ነው። ዞሮ ዞሮ ዳግም የሚወልደው ፌዝ እና ቃሉ ነው ብለን ነው የምናምነው። እና ከዚህ አንጻር እኔ እዛ ጋር የተደረገውን የዲቤቱን ሞራል እየደገፍኩ አይደለም የምነግርህ። እየነገርኩ ያለሁት እየቀረበ ያለበት መንገድ ሚስሊዲንግ እንዳይሆን ኦርቶዶክሶች ወይንም ካቶሊኮችን ከሉትራን ጋር አንድ እንደሆኑ የፔኔኮስታሉ በጣም የተለየ እንደሆነ ከሉትራን ጋር እየሆነ የሚቀርብበትን መንገድ ህብረትን በመጠበቅ አንጻር ያስኬዳል የሚለውን ነገር ለመናገር ነው። ቴንክ ዩ ስለመለስክልኝ። እዚህ ላይ ሐሳብ ከሰጠህ እሰማና እኔ ጨርሳለሁ። እሺ ትክክል። አሁን የተናገርከው እንትኑ የጥምቀቱ በኦርቶዶክስ እና በሉትራን መካከል ያለው እንደዚህ ልዩነት አለ ብለህ ያስቀመጥከው እሱ ኦርዶ ሳሉቲ ነው። ኦርዶ ሳሉቲ ላይ አሁን እኛ ምንድን ነው የምናስቀምጠው? ባመነበት ቅጽበት አት ዘ ሴም ታይም ጀስቲፋይ ሪጀነሬተር እና ሳንቲፋይ ይሆናል። ሶስቱን ነገሮች በአንድ ጊዜ አት ዘ ሴም ታይም ኦከር ያደርጋሉ በዛ ሰው ህይወቱ ውስጥ ብለን እናስቀምጣለን።
ያንን ካስቀመጠን ግን ሶስተኛው ላቲስመስ ዲክታ ሪጀነራቲቭ ላቲስመስ ዲክታ ላይ ግን ያ በጥምቀት በሳክረመንት ስለምናመን እኛ አንድ ነገር ኤፊካሲውን የሚያገኘው በሳክረመንት ነው ብለን ስለምናምን ያ ሪጀነራቲቭ ኤፊካሲውን በምን ያገኛል? በላቲስመስ ዲክታ ያገኛል ማለት ነው። ያ የኦርዶ ሳሉቲ ጉዳይ ነው ያኛው ማለት ነው። የኛ የሉትራን የምናብራራበት ኢቭን ሪፎርምዶችም ራሳቸው የሚያብራሩበት ነው። የ17ኛው ሴንቸሪ ላይ የሪፎርምድ ስኮላሮች በደንብ ጽፈውታል። የእኛም ስኮላሮች ደግሞ እነ ዮሐን ጌራርድ እና አብርሃም ካሎሽ ይህን ነገር በደንብ አድርገው ጽፈውታል። ዴቪድ ኦላስ 17ኛው ሴንቸሪ ላይ እነዚህም በደንብ ጽፈውታል። የኦርዶ ሳሉቲ ጉዳይ ነው። ሉትራኖች ጥምቀትን እንዴት ነው ብትመለከቱት ቢባል ኮንፌሽናችን ላይ እንደተቀመጠው ነው የምንመለከተው። ኮንፌሽናችን ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ የተቀመጠ አለ። ኦክስፐርድ ኮንፌሽን አርቲክል 16 ላይ የተቀመጠ አለ። ላርጅ ካታኪስም አርቲክል 13 ላይ የተቀመጠ አለ። ጥምቀት ምን ይላል? ቡክ ኦፍ ኮንኮርድ ቻፕተር 4 ቁጥር 14 ላይ ጥምቀት ማለት ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ የተቀደሰ ውሃ ነው ይላል። ለእኛ ጥምቀት ተራ ውሃ አይደለም፣ በእግዚአብሔር ቃል የተቀደሰ ውሃ ነው፣ ቅዱስ ውሃ ነው። ስለዚህ በዛ ውስጥ ሰው ሪጀነሬት ያደርጋል። ያ እንደ ሚንስ ኦፍ ምንድን ነው? ሊዘጋ ነው ምን እንደሚደረገው ምን ሰጠህ ዴፍ? እንትና ኤቢሲዲ አይደለም። ቆይ እስኪ የሆነ የማይገባ ፓዝል ነው የሰጠው። እሱን ማድረግ አለብኝ ማለት ነው። እሱን ማድረግ አለብህ። ካልሆነ ካልቻልከው ቀስ ብለህ ግጠመው ይመጣለታል። ቀስ ብለህ ግጠመው። ለእኔ ኤቢሲዲ ነው የሚሰጠው። ስትገጥመው ፐዝሉን ግጠመውና ቀጥታ ወዲያው ይመጣልሃል። ችግር የለውም። ያ ካልቻለው ይዘረግፍና እንደገና ትከፍታለህ። ዴፍ ሀኒቼ ሌሎቹ በሙሉ ይሽከረከራል። ይሰማል? ይሰማል። ኤፊ እንኳን ደህና መጣ። አንተን ነበር ፈልገን። ኤፊ እየተሽከረከረ ነው ግን የሱ እኔ ጋር ገብቷል። አይ ገብቷል። እኔ ሰላም ነው ገብቻለሁ። ይሰማል? አሁን ገብቷል። ግን ያንተ ነው አቺ ያ እሺ፣ አሁን ገብቷል። ግን እኔ መጨረሻ ጥያቄን አልጠየቅም። ኤፊ ከገባማ እሺ እኔ ዴቭ እንትን እያለ መሰለኝ እየገጠመው ነው። ካልሆነ ይዘረግፈናል። እስከዛ ሰላም በሉ። በቃ ሳሚ ነበረ ኦክስበርግ ሰላም በሉ ሁለታችሁ። 5:30 አካባቢ መውጣት አለብኝ ከቢሮ ለማሳሰብ ነው። 15 ደቂቃ ግን አለው። በቃ ሰሙ አስቀድመው አይሻልም? በቃ ኤፊ ቅደም በቃ እሺ። ዮኒ ማኛ ዋትሳፕ ስላደረገልኝ ነው የመጣሁት። አልሰማውም፣ አላወኩም ነበረ ላይቭ እንደሆናችሁ። ያንቺን ሼር አሁን ያየሁት ስገባ የነበረው ጥምቀትን በተመለከተ ጥምቀት አያድንም በሚል ተወያይተዋል የሚል ነገር ተነስተዋል። እሱ ቅር እንዳሰኛችሁ ደግሞ ተናግራችኋል። አይ ቤት የተከፈተው አንተን ፈልገን ነበረ ከፈተን። ዴቭ ቀጥል። ዴቭ መጀመሪያ ግን አሁን መጨረሻ ላይ ያላችሁት ኦፍኮርስ ጥምቀት ለድነት አይደለም የሚለውን እንደዛ ነው ማምነው። ፎርማልም ኢንፎርማልም ዲቤት በዛ ጉዳይ ላይ አድርጌ አውቃለሁ። ወደፊትም እሱን አደርጋለሁ። የሚያስከፋችሁ ከሆነ እሱ አም ሶሪ፣ ግን ያው ምንም ማድረግ አይቻልም። ዳስዋያም ሄር ያለውት ለዛ ስለሆነ ማለት ነው። ጥሩ። እኔ ግን ባትከፉ ነው የሚሻለው ቢሆን ማለት ነው። ምክንያቱም ጥምቀት ለድህነት ነው ብዬ በተከራከርኩ ጥምቀት ለድህነት አይደለም ብዬ ስከራከር ከሌሎች ቤተ እምነቶች ጋር አንድም ቦታ ላይ የእናንተን አስተምሮ ተቃውሜ ትክክል አይደለም ያልኩበትን ማስረጃ ልታመጡ አትችሉም። ኦኬ ቤዚክሊም ቅድም ብዙ ስለተባለ አይ ቲንክ ሃውስ ኦፍ ሰምቲንግ የሚለው ወንድማችን ሲል እንደነበረው ፋውንዴሽናል የሆነ ልዩነት አለ በእናንተና በሌሎቹ ቤተ እምነቶች መካከል። እኔ በጣም በጥንቃቄ ስፔሲፊክ አድርጌ
እነዛን ነገሮች ነው ተች ማድረገው ዲቤቶቼ ላይ ጥያቄና መልስም ላይ ሪባትል ሴክሽን ላይ እንደዛ ነው ማነሳው ተጠንቅቄ ማለት ነው። ባለመጠንቀቅም አማራጭ የለኝም። ባልጠነቀቅ እነሱ ጥያቄና መልስ ላይ ያመጣሉ፣ በተደጋጋሚ ያነሳሉ። ሉተራንም በዚህ ጉዳይ ላይ እንዲህ ነው ይላሉ። የዛኔ የማብራራት ስራ ሰራለሁ ነው። ሉተራን በዚህ ጉዳይ ላይ እናንተ እንደምታምኑት አያምኑም፣ እነሱ እንደዚህ ይላሉ። ኢንፋንት ባፕቲዝም በተመለከተ እናንተ እንዲህ ትላላችሁ፣ የአዋቂዎችን እንዲህ ይላሉ፣ እናንተ እንዲህ ትላላችሁ፣ ትክክል አይደለም ብዬ በዛ መሰረት ነው የምሞግተው። አይ እኛ ምናምነውን በቀጥታ ተቃውመሃል ብትሉ ማስረጃ የምታመጡ ከሆነ ጥሩ ነው፣ ግን ልታመጡ አትችሉም እንደዛ። ወይም ደግሞ በተከራከርኩበትም ወቅት እስከዛሬ ድረስ ሚስ ሪፕሬዘንት አድርገህናል፣ እኛ ማናምነውን ያምናሉ ብለህ እኛ በሌለንበት ተናግረሃል የምትሉም ከሆነ ማስረጃ አምጡ፣ ልታመጡ አትችሉም። ምክንያቱም በጣም ተጠንቅቄ ስለማወራ ማለት ነው። ጦስ እንዳለው ስለማቅ ተጠንቅቄ ስለማወራ ማለት ነው። ይሄ ሁሉ በተጠበቀበት ሁኔታ መወያየቴ ትክክል ነው። ወደፊትም እንደዛ አወያያለሁ። እናንተ በሌላችሁበትም እነሱ እንደዚህ አያምኑም ብዬ ሚስ ሪፕሬዘንት ስትደረጉ ለማስተካከል ሞክሬያለሁ። በጣም ብዙ ቪዲዮዎች አሉ እንደሱ አይነት ቪዲዮዎች ማለት ነው which is ኢንፎርማል ቤቶች ላይ እሱንም ትክክል አይደለም ካላችሁ እናንተ እንደምታምኑት ሳላስረዳ ቀርቼ ከሆነ እሱን ማስረጃ ልታመጡ ይገባል። ከሆነ ግን ያው እኔ ቤዚክሊ እኔና እናንተ ልዩነት አለን ይታወቃል። እኔ ፔንቴኮስታል ስለሆንኩኝ ከእናንተ ጋር ሳክራመንቶችን በተመለከተ ልዩነት አለን። ያ ልዩነት ደግሞ እኔ እናንተ እንደምትረዱት አልረዳም፣ ወይም እናንተ በጣም ዋይድ አድርጋችሁ ልትስሉ እንደምትፈልጉት እንደዛ አይደለም እኔ የምረዳውም። እኔ በቃል በኩል ስል እናንተ ቃልን ዲናይ ሳታደርጉ ኦፍኮርስ በሳክራመንቶችን በኩል ነው ትላላችሁ። ልዩነቱ እሱ ብቻ ነው ብዬ ነው ማምነው። ሌሎች ብሬክዳውን ሲደረጉ እንትኖች ስላሉ፣ ስለዚህ መወያየት ትክክል አይደለም ማለት ትክክል አይደለም። እንወያይ ነበር እናንተ ባልነበራችሁ ጊዜ ማለት ነው። እናንተ ዛሬ ነው የመጣችሁት ብዙ ነገር ከተሰራ ካለቀ በኋላ እና ኦፍኮርስ ተወያይተናል፣ ሰርተናል ብዙ ስራ በዛ መንገድ ግን የሚቆም አይደለም። ወደፊትም እንሰራለን። እናንተ ልትጨነቁ የሚገባው እናንተ ጋር የምታምኑት ነገር ይሄ ነገር ትክክል አይደለም ተብሎ ሲነሳ አይ ይሄማ ትክክል ነው ብላችሁ ዲፌንድ ማድረግ ነው ቴዎሎጂያችሁን እንጂ የእናንተ ባልተነሳበት ሚስ ሪፕሬዘንት ባልተደረጋችሁበት ወይም ደግሞ የእናንተን አጌኒስት ሰዎች ባልገቡበት ሁኔታ ለምን ጥምቀት አያድንም ብለው ተወያዩ የሚለው doesn't make sense። እኔ ግን ሁለት ጥያቄ አለኝ። አይ ቆይ አንድ ላድርገው። ቆይ መጀመሪያ አሁን በተናገርከው ላይ ይፋ የኔ ጥያቄ ምንድነው? ጥምቀት ለድነት አይደለም፣ ጥምቀት ለሪጀኔሬሽን አይደለም ብለህ ዲቤት ብታደርግ አንተ ፔንቴኮስታል ስለሆንክ ትክክል ነህ፣ ማድረግም እንደዛ አለ። ያ አይደለም ለምን እንደዛ አደረጋችሁ አይደለም። ጥምቀት ለድነት ፔንቴኮስታል ሆኖ ወይም ባፕቲስት ሆኖ ጥምቀት ለድነት አይደለም ለሪጀኔሬሽን አይደለም ብሎ አንድ ሰው ዲቤት ቢያደርግ ያው የራሱ ዲኖሚኔሽን የሚያስተምረውን አስተምሮ ስለሆነ ትክክል ነው እንደዛ ማድረጉ። ችግሩ የሆነው ምንድነው? አንድ ዲቤት አድርገሃል። እኔ የዛን ሰዓት አዲስ ነኝ ግን ሰምቼ ያለው አንድ ከማጋ እንደሆነ ረሳሁት። ግን ያ ዲቤት ፎርማል ነው ኢንፎርማል ዲቤት ነው? አይ ቲንክ ፎርማል መሰለኝ። የሆነ ዲቤት ነው። አንተ ትነግረኛለህ እንግዲህ ስለረዘመ ጊዜው እኔ እንጃ። ግን የሆነ ዲቤት አድርገሃል። ስታደርግ ሉትራንን አንተ አትወክልም ምናምን ብሎ ሲጠይቅህ ነበር እና እኔ ሉትራንን ወክላለሁ፣ ሉትራን ነኝ ለዛሬ ባረሰው አማርኛ የተጠቀምከው ይህንን ነው። አልተሳሳትክም። ከዲያቆን ናቲ ጋር እንደውም ለዛሬ ሉተራን ወክላለሁ እነሱን ወክዬ ነው የምወያይ ብዬ ነው የገባሁት። ትክክል ዲያቆን ናቲ ጋር ረጅም ጊዜ ነው ሉትራን ለዛሬ ወክላለሁ ብለህ ዲቤት አድርገሃል እና ትክክል ያኛው ዲቤት እሱ አይ ዶንት ኖ ረዘም ስላለ ዲቤቶቹ ሙሉ ማስታወስ አልችልም። ግን ሉትራን ለዛሬ ወክዬ ዲቤት አድርገሃል። አንተ ፔንቴኮስታል ነህ፣ ጥምቀት ለሪጀኔሬሽን አታምንም፣ ጥምቀት ለኃጢአት ስርየት አታምንም፣ እኛ ምናምነውን አታምንም። ኦኬ አንተ ለዛሬ ሉትራን ወክዬ ዲቤት አድርጋለሁ ብለህ ስትል
ጥምቀት ለኃጢአት ስርየት ነው ወይስ አይደለም ብሎ ቢጠይቅ፣ ጥምቀት ለሪጀኔሬሽን ነው ወይስ አይደለም ብለህ ቢጠይቅ ምንድን ነው የምትመልሰው? ምክንያቱም ለዛሬ ምንድን ነኝ ብለህ ነው ዲቤት እያደረክ ያለው? ሉትራን ነኝ ብለህ ነው። ምንድን ነው የምትመልሰው የነበረው? ኦኬ አይ እንደሱ መላምት ምንድን ነው የምትመልሰው ከሆነ እኮ ያልተደረገ ነገር ቢሆን ነበረ እንደሱ ጥያቄ መጠየቅ ያለብህ። አሁን ዲቤቱ የተደረገ ሪከርድድ ስለሆነ ሄደህ አይተህ ይሄን ማለት የለብህም ነበር ነው የምትለው። እኔም የዛኔም as I said earlier በጣም በጥንቃቄ ነው ያወራሁት። አንዳንድ ጥያቄዎችን ሲጠይቀኝ ማላምንበት ስለሆነ አይ እኔ ሉተራን ስላልሆንኩ ይሄንን አላውቅም ስል በጣም ተናዶ ነው መጨረሻ ላይ ሲወጣው እንትንም ሳይሰጥ ማለት ነው። ማምንበትን ደግሞ ትክክል ነው ያልኩትን ደግሞ ተናግሬያለሁ እና ቢሆንስ ቢጠይቅህ ሳይሆን ጠይቆኛል። መጠየቅ ያለበትን በሙሉ ጠይቆኛል። I think he's smart enough እሱን ለማድረግ ማለት ነው። ግን እኔ የመለስኩለትን መልስ ደግሞ ሄደ ቼክ ማድረግ ነው። ውይይቱን አይተህ ከዛ ትክክል ያልሆነ ነገር ካለ ቅድም እንዳልኩት ነው። ሚስ ሪፕሬዘንት ተደርጋችሁ ከሆነ ሚስ ተደርገናል እንደዚህ አናምንም፣ ወይ ደግሞ የእናንተ ትምህርት ትክክል ያልሆነበት እንደዛ ተነግሮ ከሆነ አይ ይሄኛውን እንደዛ ብለህ ገብተህ እንደዚህ ብልሃል ብለህ ማስረጃ ይዘህ መምተህ ነው እንጂ ቢልህስ ኖሮ ተብሎ አርጊመንት አይከፈትም። ኦልሬዲ ማለት ያለበትን ሁሉ ብለዋል። ያ ትክክል ነው ወይ ማለት አንተ ሉትራን አይደለም ኮንፌሽናል አይደለም፣ የኛ ኮንፌሽናል ነን። ለኮንፌሽናችን ያለመሐላ አድርገን ነው የምናስተምረው። ስናስተምር ኮንፌሽናል ነን። አንተ ፔንቴኮስታል ነህ። ሉትራን ሳትሆን ሉትራን ነኝ ብሎ ዲቤት ማድረጉ ትክክል ነው ወይ? ምክንያቱም ጉዳይ ላይ በሳክራመንት ጉዳይ ሰፊ ልዩነት እያለን በፔንቴኮስታልና በሉትራን መካከል ሳክራመንት ላይ ሰፊ ልዩነት እያለን ይህንን ልዩነት በዘነጋ መልኩ ሉትራን ሳይኮኑ ሉትራን ነኝ ብሎ ማድረጉ፣ አንድ ሉትራን ደግሞ ፔንቴኮስታል ሳይሆን ፔንቴኮስታል ነኝ ብሎ ዲቤት ማድረግ ትክክል ነው ወይ ነው? አብሶሉትሊ ትክክል ነው። በጣም ትክክል ነው። ወደፊትም እንደዛ አደርጋለሁ። ሉተራንን ወክዬ መካነ ኢየሱስን ወክዬ ዲቤት እገባለሁ። ምክንያቱም ሃይማኖቴ ስለሆነ ማለት ነው። እኔ የወንጌል አማኝ ነኝ። በአንድ አምብሬላ ውስጥ ነው ያለ ነው። ወንጌላውያን ተብለን ነው የምንጠራው። ስለዚህ ሃይማኖቴ ነው። ግጥም አድርጌ እገባለሁ። ነገም ከነገ ወዲያም መካነ ኢየሱስን ሉተራንን ወክዬ እገባለሁ። እኔ ማላምንበት እና ትክክል አይደለም ብዬ የማስበው ነገር ካለ ሪስፖንድ ሳደርግ ለዛ ተጠንቅቄ እመልሳለሁ። ኦኬ ትምህርቱን ባላዛባ መንገድ፣ ሚስ ሪፕሬዘንት ባላደረገ መንገድ ወይም ደግሞ በማይቃወም መንገድ ማለት ነው። ደግሞ ትክክል አንድ ነው የሆንበት ደግሞ 99.79 እንደዛ አለ። እንደዛ ነው ማምነው እኔ። ስለዚህ እነዛን ደግሞ እንትን ላለው which is እናንተ እንደምታደርጉት እሱን እመክታለሁ። ሌሎቹ ደግሞ ቅድም እንደተናገርነው ትራዲሽን ላይ ልዩነት አለ። እነሱ አይነት ልዩነቶች ሲመጡ ደግሞ ወደ የተሻሉ ሰዎች አሉ፣ እነሱ ሪስፖንድ ያደርጋሉ በዚህ ጉዳይ ብዬ አልፈዋለሁ። ስለዚህ ትክክል ነኝ፣ ወደፊትም አደርጋለሁ ሃይማኖቴ ስለሆነ ማለት ነው። እኔ አንተ ሉተራንን ሆነ መካነ ኢየሱስን ለመወከል ከኔ 1% የተሻለ እንትን አለህ ብዬ አላምንም። ማለት ዋዶ ኮሊት እንትን አለህ ብዬ አላለህ ስልጣን አለህ ብዬ አላምንም። አንተ እንደምትወክለው ነው እወክላለሁ። አንተም ልክ እንደኔው ማለት ነው መካነ ኢየሱስን ሙሉ ወንጌልን ሪፕሬዘንት ለማድረግ እኔ 1% ካንተ የተሻለ ስልጣን የለኝም። ኦኬ እንደዛ ነው ማምነው እኔ። ስለዚህ ሉተራን ስለሆናችሁ እናንተ ሉተራን እንትን እኔ ደግሞ ፔንቴኮስታል እንደዛ አላስብም። እኔ ወደፊትም አላስብም። ሃይማኖቴ ስለሆነ አንተ መብት እንዳለ ልክ እንደዛ እኔ መብት አለኝ ብዬ ነው ማስበው። በሉተራንንም መካነ ኢየሱስንም በተመለከተ ማለት ነው ያለው የትራዲሽን ልዩነት እንዳለ ሆኖ ማለት ነው። ኦኬ አሁን እኔ ትክክል አይደለም ነው የምልህ። ምክንያቱም አንተ ሉተራን አይደለም። በሉተራንና በፔንቴኮስታል መካከል ሰፊ ልዩነት አለ በሳክራመንት ጉዳይ ላይ። እኛ ከልጅነታችን ከወጣትነታችን ጀምሮ መካነ ኢየሱስ ነው ያደግነው። የመካነ ኢየሱስን አስተምሮ ተምረን ነው ያደግነው። ወደ ማስተማርም የመጣ ነው ማለት ነው። እዚህ ሉትራን እያሉት እዚህ ቲክቶክ ላይ ኦኬ ዛን ሰዓትም አሉ እኮ አይደለ? እኛ ወደፊት ሳንወጣ በፊትም ነበሩ አይደለ? ሉትራኖች እያሉ ሉትራን ሳይሆኑ ሉትራን ወክላለሁ ብሎ ዲቤት ማድረጉ ይሄ ሉትራንን ዲስሪጋርድ ማድረግ ነው። መካነ ኢየሱስን ራሱ እንዴት ነው በእሷ ላይ እንደመሳለቅ ነው ለእኔ የምቆጥረው። ምክንያቱም እኛ ለሳክራመንት ትልቅ ቫሊዩ ነው የምንሰጠው። ለሳክራመንት ያለን ነገር ከፍተኛ ነው።
ሳክራመንትን እንደዚህ ቀለል አድርገን የምናየው ነገር አለም። ሚንስ ኦፍ ግሬሶቻችን ነው። ከእግዚአብሔር የሆነውን ነገር ሁሉ የምንቀበለው በሳክራመንት በኩል ነው እኛ የምንለው። ይህንን ያህል ቫሉ ለሚሰጡ ሃይማኖተኞች፣ የእምነት ዲኖሚኔሽኖች ይህንን እነሱ የሚያምኑትን ኮንፌሽን ሰው ሳያምን እነሱ የሚያስተምሩት ተቃራኒ ትምህርት እያለው ጥምቀት ለድነት አይደለም ብሎ የሚያምን ሰው፣ ጥምቀት ለሪጀኔሬሽን አይደለም፣ ጥምቀት ለእንደዚህ አይደለም ብሎ የሚያምን ሰው እንዴት ነው እነሱን ወክዬ እኔ ዲቤት አደርጋለሁ ብሎ የሚለው? ይሄ ዲስሪጋርድ ማድረግ አይደለም ወይ? ይሄ እኛን መናቅ አይደለም ወይ? ይሄ ቤተክርስቲያንን ራሱ መናቅ አይደለም ወይ? መካነ ኢየሱስ ሰው የላትም ወይ? ሉትራን ሰው የላቸውም ወይ? የራሳችን ዲኖሚኔሽን ሰዎች የሉንም ወይ? ይህንን ወክለው ዲቤት የሚያደርጉ ሉትራንን ወክለው መካነ ኢየሱስን ወክለው ዲቤት የሚያደርጉ ልጆች አታ ነው ወይ? እንዴት ነው የምታየው አንተ? እኔ ጴንጤኮስታልን ወክዬ በታምር ዲቤት አላደርግም። ለምን? የማላምንበት ብዙ ነገር ስላለ ማለት ነው። አንተም የማታምንበትን ነገር እንዴት ነው ዲቤት ልታደርግ የደፈርከው? የማታምንበትን ነገር ይሄ ያለፈ ጊዜ ነው፣ የቆየ ነው። ግን እንደ ድንገት ቅድም ተነስቶ ነው። ግን በዛ ነገር በጣም የተበሳጨውበት ጊዜ ነበረ። የዛን ሰዓት አዲስ ነኝ ለቲክቶክም፣ ግን ሰምቼው ነበር ዲቤቱን ረዘም ያለ ጊዜ ስለሆነ ማለት ነው። እና ይሄኛው ለእኔ ትክክል አይደለም ብዬ ነው የምለው ኤፋ። ምክንያቱም አንተ አታምንበትም። አንተ ጴንጤቆስጥ ማታምንበትን ያልከው አሁን ማታምንበትን ነው ዲፌንድ ያደረከው። ውሸት ነው። የማላምንበትን አይደለም የማምንበትን ነው። ማላምንበት ሲደርስ ቅድም እንዳልኩ ነው እነሱን ጠይቁ ነው እንጂ የሚለው ማላምንበትን እንደሱ ማለት የምትችል የነበረው አይ ዲቤት ገብቼ ጥምቀትማ ለድህነት ነው ብዬ ቢሆን ኖሮ አዎ ማታምንበትን ትላለህ። ማምንበትን ብቻ ነው በተናገርኩበት ሁሉ የተናገርኩት። ማላምንበትን አልተናገርኩም፣ አልመለስኩም። ሌላው ዲስሪጋርድ ማድረግ ነው የምትለው። እኔ ሀገር ቤት ብገባ እርግጠኛ ሆኜ የምነግር መካነ ኢየሱስ ትሸልመኛለች። ምክንያቱም እናንተ ባልነበራችሁበት እኔ መካነ ኢየሱስን ወክዬ በጣም ብዙ ስራ ስለሰራው ማለት ነው እዚህ ሶሻል ሚዲያ ላይ። አሁንም አለን እኛ ካልክ ለምን ዲቤት አታረግም ገብተህ ኦርቶዶክሶች ጋር? እኔ አይቻችሁ አላውቅም አንድም ቀን ዲቤት ስትገቡ። ጥሩ ልዩነት አላችሁ አይደል? ጥሩና ለምን ፎርማል ዲቤት አታረጉም ከኦርቶዶክሶች ጋር? እኛ የምንገባው ብዙ ጊዜ ወይ ዲስሪስፔክት ሲደረግ ወይ ሚስሪፕሬዘንት ስትደረግ ወይ እንደዚህ ሰዎችን ሲያሳስቱ እናንተ ነው መካነ ኢየሱስ እንደዛ አታምንም፣ ሉተራን እንደዚህ አይደለም ትምህርታቸው ብለን እሱን ለመከላከል ነው የምንገባው። እኛ እንደሱ ስታደርጉ አይተናቸው አናውቅም። ሰው እነሱ አድርጉና ካረጋችሁ የኛንም እንተውላቸዋለን። አይደለም እናንተን የኛን ራሱ እንተውላቸዋለን። እኛ በትክክል የሚከላከል ሰው ካገኘን ዋይ ነው በቃ እዚሁ ጌታን ያገኙ ልጆች ያሉ ትንንሽ ልጆች ወንጌል ነገረናቸው እዚሁ እየተማሩ ያሉ እድል የሌላቸው በየአጥቢያዎቹ ለመሄድ ሰው እነሱን መጠበቅ የምትችሉ ከሆነ ማስተማር የምትችሉ ከሆነ ዋይ ኖት እኛ ትተንላችሁ እንሄዳለን። ግን ስታደርጉ እንደዛ አላየናችሁ። እኛንን እንደዛ ስናደርግ የነበረው እና መካነ ኢየሱስ በዛ ትሸልመናለች እንጂ በእኛ ቀር አትሰኝም። ዲፌንድ ነው ያደረግናት እናንተ ወደኋላ ስትሉ ማለት ነው። ሰው ምንም ይሄ የሚያኮራ እንጂ የሚያሳፍር ስራ አይደለም። እንደሱ የሚሆን የነበረው እንዳልኩ ቅድም ትክክል አላረክም ኤፍሬም። እዚህ ጋር የተናገርከው አሁን አየህ ይሄኛው ትክክል አይደለም፣ የኛ ትምህርት አይደለም። የኛን ትምህርት እንደሱ ብታመጣ ፖይንት አለ ማለት ነው። ግን እሱ በሌለበት ለምንኛ ነው ለተከራከርክ የሚለው ነገር አስቂኝ ነው። ለምን ሃይማኖቴ ነው። አሁን እንደዛ ብትል ኢትዮጵያ ውስጥ ሄደ እንደዛ ብትል ዴቪ አም ሶሪ ቱ ሴይ ዲስ እንደ ጤነኛ ያው ለምን ሃይማኖታችን አንድ እኮ ነው። እኛ ካውንስል የሚባል አለን። መሪው እኮ መካነ ኢየሱስ አይደለ እንዴ? ካውንስሉን የሚመራው አንድ ሃይማኖት እኮ ነው ያለን። መካነ ኢየሱስ ሉተራን ምናምን አንተ እዚህ የምትፈጥረው ነው እንጂ መሬት ላይ አንድ ሃይማኖት ነን። ስለዚህ አንድ ኦርቶዶክስ አይ አንተ ከአስኮ ገብርኤል የመጣህነ ብስራተ ገብርኤል መተህ እንትን አትልም እንደማለት ነው። ያ ነውር ነው። ንግግርህ ራሱ እነሱ ቢሰሙ ይደነግጣሉ። አንተ የምትለውን ቢሰሙ ማለት ነው። እኔ ሃይማኖት ስለሆነ ማለት ምን ማለት ነው? ይፋ አቤት አንድ ሃይማኖት ነን ማለት ምን ማለት ነው? አንድ ሃይማኖትን ማለት እንዴ? አንድ ሃይማኖትን እሱንም አታውቅም እንዴ? ኢሴንሻል ዶክትሪን ናችን ተብሎ አንድ ሃይማኖትን ተብሎ ዓለም ይወቅልኝ ብለው እኮ ፋይል ሰርተው እኮ ለዓለም ሰጥተዋል እኮ። ዶክትሪናችን ይሄ ነው። አንድ ወጥ ነን ሁላችንም፣ አንድ ወጥ የሆነን የራሳችን ዲኖሚኔሽን፣ የራሳቸው አስተምሮ፣ የራሳችን ዶክትሪን የሌለንን አንድ ወጥ አስተምሮ አለ። እንደገና ደግሞ አዚስ ዲኖሚኔሽናል ደግሞ የራሳችን ደግሞ ኢሴንሻል ያልሆኑ ደግሞ ትምህርቶች አሉ። የተለያዩ ትምህርቶች አሉ። አንድ ግን ሃይማኖት ስለሆነ ነው በአንድ ተቋም ውስጥ ያለ ነው፣ በአንድ አምብሬላ ውስጥ ያለ ነው። ዶክትሪናችን አንድ ስለሆነ ነው። እሱ ደግሞ ዶክትሪኑን ቀርጸው መካነ ኢየሱስም ሉተራውያንም ሙሉ ወንጌልም ጠቅላላ ስኮላሮቹ ተቀምጠው በስም ልነግርህ እችላለሁ። እነሱ ሰርተው ይሄ ነው ዶክትሪናችን፣ አንድ ያደረገን ይሄ ነው፣ አንድ ሃይማኖት ነን ብለው ኦልሬዲ ዓለም ይወቅልን ብለው እየኖሩ ነው በጌታ ሰላም ያሉት። አንተ መተህ እዚህ ሌላ ሁለት ልታረጋቸው አትችልም።
እዛ ሂድ ከኔ ጋር ሳይሆን የምትከራከረው ኤፍሬም ለምን ይከራከራል ሳይሆን ለምን አንድ ሆናችሁ ለምንድን ነው አንድ ሃይማኖት ሆናችሁ ዶክትሪን ቀርጻችሁ በአንድ ብረት ውስጥ ያላችሁ ብለህ እነሱም ሞግት። የዛኔ መተህ ነው እኔን መናገር የምትችለው እንጂ እነሱ አንድ ነን በሁሉ ነገር ብለው አይደለም። አንድ በሚያደርጋቸው ነገር ይሄ ፕራይመሪ የሚባል አለ፣ ሰከንደሪ የሚባል አለ። ፕራይመሪ በሚባለው ነገር አንድ በሚያደርጋቸው ነገር ህብረት ፈጠሩ እንጂ አንድ ነን በሁሉ ነገር ወጥ አንድ ቤተክርስቲያን ወይ አንድ እምነት ነን አንድ ሃይማኖት ነን ብለው አይደለም። በሁሉ ነገር ኢሴንሻል በሁሉ ነገር አላልኩም። ኢሴንሻል በሆኑ ዶክትሪኖች አንድ ነን ብለው አንድ ሃይማኖት ነው። እሱን ማትቀበል ከሆነ ህገ መንግስቱን ሁሉ አለመቀበል ነው እንዴ? አንድ ሃይማኖት ነን እሱንም አታውቅም እንዴ? እኮ ማለት ምን ማለት ነው? ልክ እንደ ካቶሊክ እኮ ማለት ወጥ የሆነ አንድ ሃይማኖት ነው። ኢትዮጵያ ውስጥ እንደዛ ከሆነ አታውቅም እንዴ? አዚ ሪሊጂን እኮ ካቶሊክ አለ፣ እኛ ጠቅላላ ወንጌላውያን እንባላለን፣ ከዛ ኦርቶዶክስ አለ። አታውቅም እንዴ? እሱንም ሃይማኖታችን የኛ ወንጌላውያን ይባላል። ማታ ከሆነ መካነ ኢየሱስንም ሉተራንንም ጴንጤቆስጣልንም የነ ፕሮፌት እንትና የሚባለውንም ሰውዬ ቸርች ማለት ወንጌላውያን ሃይማኖታችን አንድ ነው። ይኸውልህ አንድ ሃይማኖት ስትል ፕሮቴስታንት በሚለው ጥላ ስር አምብሬላ ስል አለን ነው እያልክ ያለው። ልክ አሁን እንዳልከው ልክ ኦርቶዶክስ እንደምንል ካቶሊክ እንደምንል ኢትዮጵያ ውስጥ ወንጌላውያን የሚባሉ አሉ። እነዚህ ወንጌላውያን እነማን ናቸው ካልክ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን እነንትና ማለት ነው። አንድ ሃይማኖት ናቸው፣ ወንጌላውያን ይባላሉ። እኔ እንግዲህ የአብያተ ክርስቲያን ህብረት ውስጥም በተለይ ጅቡቲ ያለችዋ ላይ ነበርኩበት። ስብሰባው ላይ የምናደርገውን የነበረንን እንትን አውቀዋለሁ። ከፔንቴኮስታል ጋዛ ከነበሩት ጋር የነበረን ስብሰባ አውቀዋለሁ። ልዩነት በአንድነት ነው የነበረን ህብረት። ልዩነታችን እንደተጠበቀ ነው። ልዩነት በአንድነት ነበር የአብያተ ክርስቲያን ህብረቱ እዛ የነበረው ማለት ነው። በዛ በስብሰባውም ላይ ይሳተፍ ነበረ፣ ግንኙነት ነበረኝ። በዛ ደረጃ እንትን ነበር አውቀዋለሁ። ስለዚህ የነበረን ህብረት ልዩነት በአንድነት ነው የሚባለው። ይሄ ልዩነት በአንድነት ይሄ የደርግ የሚሊሻ እንትን ነው። እኛ ጋር እንደዛ የለም። ልዩነት በአንድነት የሚባል የለም። እኛ ወንጌላውያን ጥርት ያለ ዶክትሪን አለን። ኢሴንሻል ዶክትሪናችን ተቀምጠዋል። እነዚህ ኢሴንሻል ዶክትሪናችን ናቸው። በዚህ እንስማማለን። አንድነን ሃይማኖታችን አንድ ነው ብለው ወንጌላውያን የሚል ሃይማኖት አላቸው። በአንድ አምብሬላ ውስጥ በአንድ ተቋም ውስጥ ነው ያሉት። ከሌላ ከዛ ዲኖሚኔሽናል የሆነው ትምህርት ወርደ ስትመጣ በእያንዳንዱ ፔንቴኮስታልም ሆኖ የተወሰነ ትምህርት ላይ ኢሴንሻል ባልሆነ ዶክትሪን ልዩነት ያላቸው ይኖራል። የትራዲሽናል አንድ ቢሆንም የሆነ የአሰራር ወይ ልምምድ ወይ የሆነ ነገር ራሱ ፔንቴኮስታል ውስጥ እንኳን ልታገኝ ትችላለህ። ሌላው ጋር እንደምታገኘው ማለት በሌላውም ሃይማኖት የምታገኘው ነው። ኢትዮጵያ ውስጥ አንድ ሃይማኖት አለ እንዴ? ኦርቶዶክስ ብትሄድ ክባት ካራ ምናምን ይባላል። ሙስሊም ብትሄድ ወቢያ እንትና ምናምን ይባላል። ይከፋፈላል 2-3 ቦታ ሁሉም ጋር እንዳለው ማለት ነው። ነቲንግ ስፔሻል እኛ ቤት ሲሆን ጥያቄ ነበረኝ። ሰላም ነው? እንዴት ነው? ሰማለው ዴቭ ይሰማል። ኤፊ ካውንስሉና ህብረቱ አንድ ነው ብለህ ታምናለህ? what do you mean by that? ካውንስሉና ህብረቱ ማለት የትኛው ህብረት? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አለ፣ ከዛ ደግሞ ካውንስሉ ደግሞ አለ። ሁለቱ አንድ አይነት ጎል አለው ብለህ ታስባለህ? ምንድነው ካውንስል ማለት? የነዚህ የአብያተ ክርስቲያናት ቪዥነሪ አብያተ ክርስቲያናት የሚባል አለ። ከቪዥነሪ አብያተ ክርስቲያናት ሌላ የመሪዎች ምናምን የፔንቴኮስታል አብያተ ክርስቲያን ምናምን የሚባሉ አሉ። የነዚህ ሁሉ አብያተ ክርስቲያናት ስብስብ ነው ካውንስሉ ማለት ነው። ያ ማለት ኢትዮጵያ ውስጥ ያሉ ወንጌላውያን በሙሉ ማለት ነው ያሰባሰበ ነው ካውንስሉ። ከካውንስሉ ውጪ የሆነ አሁን የለም፣ ምንም አይነት ህብረት የለም። ሁሉም በካውንስል ውስጥ ነው ያላት። አብያተ ክርስቲያናት ግን ያው መጀመሪያ የነበረ ኢትዮጵያ ውስጥ የነበረ ነው። መስራቿም ዋናዋ መካነ ኢየሱስ ናት እንደምታውቀው ማለት ነው። ሙሉ ወንጌል፣ ቃለ ሕይወት እነዚህ የነበሩበት ማለት ነው። ገነት ምናምን የነበሩበት እንደዛ ነው ልዩነቱ። መካነ ኢየሱስ ህብረት ውስጥ አለች። የአብያተ ክርስቲያናት መስራች ነች። አይ አሁን ህብረት ውስጥ ነው ያለችው፣ ካውንስል ውስጥ ነው ያለችው። ኖ አሁን አይደለም እያልኩ ያለሁት። ስትመሰር በፊት መስራች ነበረች። አሁን ደግሞ በካውንስሉ ውስጥ አለች። የካውንስሉ መሪ ነች። ጭራሽ መሪ ነው። መስራች የሆነችውማ ቀደምትም ስለሆነች መጀመሪያ ከነበሩት ከትላልቆቹ ጋር ነው አንድ ላይ ፎርም መጣ። አሁን ላይ ህብረት ውስጥ ሳይሆን ካውንስል ውስጥ ነው ያለችው አይደለ? ያ ካውንስል ውስጥ አሁን ከሁሉም ካውንስል ውስጥ ነው ያለው። ከካውንስል ውጭ የሆነ የለም እኮ አልኩህ አበደን። ካውንስል ውስጥ ካለች ደግሞ ካውንስሉ ደግሞ ሁሉንም የሚይዝ ከሆነ ለምሳሌ ኢትዮጵያ ውስጥ መካነ ኢየሱስ ብቻ አይደለችም ሉትራን የሆነችው፣ ሌሎች ሉትራን ቸርቾችም አሉ። እነዛንም ይይዛል። እነዚህ ነን ዲኖሚኔሽናል ቸርቾችንም
ትላልቆቹንም ቸርቾች ይይዛል አንድ ላይ። ሶ ህብረቱና ካውንስሉ አንድ አይነት ጎል አለው ወይ? ካውንስሉ ሲመሰረት ያሰበው ዓላማ ምንድን ነው? ዜን ደግሞ ህብረት ስንል ደግሞ የራሱ ዓላማ አለ። ስለዚህ ሁለቱ አንድ ነው ማለት ይቻላል። ህብረት ቢሆን ኖሮ አንተ የምትላቸው ነገሮች ልክ ይሆኑ ነበር፣ እኛ አንድ ነን ማለት ይቻላል። ግን ካውንስሉ ዓላማው ያ ነው ወይ? እኛን አንድ ላይ ጨፍልቆ አንድ ማድረግ ነው ወይስ ላይክ ለምሳሌ ቤተክርስቲያን መሬት ብትፈልግ ልክ እንደ ድሮ አንድ ባንድ ሁሉም እየሄደ መንግስትን ሊያስቸግር ነው ወይስ በካውንስሉ በኩል እንደዚህ አይነት ኢሹዎች ዲል እንዲደረጉ ነው? ነው እንደሱ ዲልም እንደደረጉ ነው። ለሁለቱም ነው። ሃይማኖት ነው። አሁን ተቋሙ ኢትዮጵያ ውስጥ ቅድም እንዳልኩት ነው። አዛይ ሴል ስለ ካውንስሉ ማታውቅ ከሆነ ኢትዮጵያ ውስጥ ሙስሊም አለ አይደለ? ሙስሊሞች አሉ መጅሊስ ያላቸው ምናምን ዋሬቨር። ኦኬ ኦርቶዶክሶች ደግሞ አሉ ሲኖዶስ ምናምን ያላቸው። ሌላ አንድ ሃይማኖት አለ ወንጌላውያን የሚባሉ። በቃ ካውንስሉ ነው ያለው። ዳሴት ውጭ ላይ ያለ እንደዚህ አይነት ካውንስል ሆኖ አንድ ዩናይትድ የሆነ ሪሊጅን የሰራ ውጭ ሀገር ምን አገባኝ? እኔ ሎካል ነው የምናወራው አይደል እንዴ? እኔ ውጭ ሀገር ምን አገባኝ? ከውጭ የተለየ እምነት አለ እንዴ? እምነት አይደለም እያወራ ያለሁት አሁን ስለ ዲኖሚኔሽን ስለ ፌዝ ሳይሆን እያወራ ያለሁት ስለ ተቋሙ ነው እያወራ ያለሁት እኮ። ተቋሙ እኮ ውጭ ላይ እኮ ካውንስሎች አሉ አይደለ? ኦርቶዶክስንም ካቶሊክንም የሚይዙ እኮ ካውንስሎች አሉ። እኛንም ጨምሮ አሰራራቸው የሁሉም ሃይማኖት የተለየ ነው። አሰራር ኢትዮጵያ ውስጥ አንድ እንኳን ኦሪየንታል ኦርቶዶክስ ሆነው ግብፅና ኢትዮጵያ አሰራራቸው የተለየ ነው። ልምምዳቸው የተለየ ነው። በአንዳንድ ትምህርቶች እንኳን የተለያዩ ናቸው። ስለዚህ ቀጥታ የምን እንደ ቦይ ንቅዳ ነው ከውጭ የግድ አንድ መሆን አለበት እንዴ? እኛም ሉትራንና እንዴ በኮንፌሽን ነው የምንመራው። እንደዚህ ማለት ዋራባውታ ለይበት ነገር የለማ እና ሉተራም የሆንክ እንደሆንስ ሰዋት ከሌላው የተለየ ይዤ አይደለማ። ቡኮፍ ኮንኮርድ አለ ኢትዮጵያ ውስጥ እስከ ኖርክ ድረስ በኢትዮጵያ ነው የምትደራደረው። ኢትዮጵያ ውስጥ እስከ ኖርክ ድረስ ሲደርስ ሉትራን ይቀየራል እንዴ? ትምህርቱ አይቀየርም፣ ተቋሙ ግን ይቀየራል። ኦፍ ኮርስ ተቋሙ እንዴት ይቀየራል? በኮንፌሽን እኮ ነው የሚመራው። ስሟ ተቀይሮ ተቋሙ ይቀየራል። ስለዚህ ከአሜሪካ ሉተራን ሂድና እስቲ ከካዝናቸው ውሰዳ አንድ 2 ሚሊዮን ብር ውሰድ። ካልተለየ ተቋም እንዴት ይለያል ትላለህ? ስለ ፌዝ ነው አስ ኢንስቲትዩሽን እምነቱማ ስለ ፌዝ ጨረስን። ለምን ታምታታለህ? ስለ ፌዝ ጨረስን። አንድ ነው አልኩ። አይቀየርም። ሀገር ቤት ሲመጣ ስለ ፌዝ አይደለም። ተቋም ግን ፌዝ የሌለው ኢንስቲትዩሽን ይኖራል እንዴ? ፌዝ አለው ኢንስቲትዩሽኑ። ግን ኢንስቲትዩሽን ማለት ፌዝ ማለት ፌዝ ብቻ ነው ማለት አይደለም። ኦኬ እንደየሀገሩ የሚለያየውም ለዛ ነው እኮ። አሁን እኮ ላይክ ኢትዮጵያ ውስጥ መካነ ኢየሱስ ሆነች፣ ሌሎች እኮ ሉትራኖች አሉ። ሉትራን ተብለው ትሩ የእውነት ነው። የእኛ መካነ ኢየሱስ የሚለውን ታግ ነው የወሰደችው። ሶ ካውንስሉ ዓላማው ሁሉንም አንድ ማድረግ ነው ወይ? የመጀመሪያው ጥያቄ። ከዛ ህብረት ውስጥ ለምን አስፈለገ? ካውንስሉ አንድ የሚያደርግ ከሆነ ሁሉንም ህብረቱ ደግሞ ምን ይሰራል በዛ ውስጥ? ህብረቱ እኮ ካውንስሉ ምን ያለው? አሁን የምጠይቀኝ አስተዳደራዊ ጥያቄ ነው። ስለዚህ እኔን አይመለከትም። ፓስተር ጻድቁ አብደው እንጠይቃቸው። ህብረቱ ምን ያደርጋል? ካውንስሉ ምን ያደርጋል? ምናምን እኮ ምንድነው ህብረቱና ካውንስሉን በጣም እንትን እያረከው ነው ሚክስ እያረከው። ህብረቱ ካውንስሉ የምትለው ህብረቶቹ ተሰብስበው ነው ካውንስሉን የመሰረቱት። አሁን ከካውንስሉ ውጭ የሆነ ህብረት የለም አልኩ። ካውንስሉ ነው አሁን ያለው። ህብረቱ አለ። ህብረቶቹ ተሰብስበው ነው ይሄንን ተቋም የመሰረቱት፣ ካውንስሉን የመሰረቱት። ስለዚህ አሁን ሃይማኖት ሲባል ተጠሪው ካውንስሉ ነው። ስለዚህ አሁን ለምሳሌ ሌሎች ሉትራን ቸርቾች አሉ፣ ትክክል፣ መድረክም የማይጋሩ ምስባክም የማይጋሩ ከሌሎች ቸርቾች ጋር፣ እነሱም አንድ ናቸው ከኛ ጋር ነው የምትለው? እንግዲህ ምን እልሃለሁ እኔ አንድ ሆነህማ ተቀምጠሃል እኮ ምን እንዴ እልሃለሁ እኔ ወስናለሁ እንዴ ይለን። አሁን ቤዚክ ነገሮች ላይ ከሆነ የተስማማ ነው። ውጭ ሀገር ያሉት ካውንስሎች ደግሞ የያዟቸው ነገሮች አሉ። ለምሳሌ ካውንስል አለ፣ የዓለም የቸርቾች ካውንስል አለ። በዛ ሴንስ ነው ወይስ ከዛ የተለየ ሴንስ አለው የኢትዮጵያ? እኔ አሁን ተቋማዊ አስተዳደራዊ ጥያቄ አጠይቀኝ። እኔ ካውንስሉ ሊቀመንበር እኮ አይደለሁም። እኔ እንደሱ አይነት ጥያቄ አስተዳደራዊ ጥያቄ አጠይቀኝ። እኔ እንደናንተው ነው የማውቀው ስለ ካውንስሉ አሰራር፣ ስለ ህብረቱ አሰራር ማንም ወንጌላዊ አማኝ እንደሚያውቀው እንደዛ ነው የማውቀው እንጂ እኔ ውስጥ ያላቸውን አሰራር አላውቅም። ዓለም አቀፍ ግንኙነታቸውን በዚህ ገብቶ በዚህ ወጥቶ አላውቅም። እኔ ይሄ አስተዳደር ጥያቄ እንደ አንድ ቸርች እንደ አንድ ዲኖሚኔሽን ደግሞ ምስባካችንን እንኳን ማጋራት አንችልም። ባለው በተጻፈው ነገር ምስባክ ሁላ ማጋራት አይቻልም። የሚጋበዘው ሁላ በጥንቃቄ መሆን እንዳለበት በደንብ በግልጽ የተቀመጠ ነው።
ሂዳ እሱን ለምን እኔ ጋር ቲክቶክ ላይ የምትሰራለህ ካለ ሄድና ካውንስል ምስማክ ማጋራት አንችልም የምትጋብዙትን ምረጡ ለምን አትልም? ሄዳ አይደለም አሁን ልዩነቱ ኦቪየስ ሆኖ ሳለ በጣም ግልጽ ሆኖ ሳለ በልዩነትም ደግሞ መኖር ይቻላል እኮ። ለምን ለእኔ ትነግረኛለህ? ልዩነቱን ሂድ ካውንስል ሂድና የአንተን መሪዎች ሂድና ልዩነት አለን ከዚህ ብረት እንውጣ ባካችሁ ራሳችንን እንቻል በልና ከነሱ ጋር ተከራከር። ቲክቶክ ላይ የምትሰራለህ እኛ ወንጌል እንስራበት ውጣ አንተ ከቲክቶክ እዛ ሂድና ካውንስሉን ክሰስ። ይሄን በተመለከተ ይቅርታ እሺ ዴቪዬ አንድ ሀሳብ አለኝ። እንግዲህ ይሄን ነገር እኮ በግል በውስጥ ማውራት እንችላለን፣ ግን አሁን ኤፊ ሲመጣ እዚህ ከዴቭ ጋር ያለውን ነገር ያለንን ነገር ነገሮች ሰከን ለማድረግ ነው እና ሌስ ላይክ እንደ ማቹርድ እንደሆነ ሰው ያለንን ዲፍረንስ አሳይድ እናድርግና ይሄ ኦብቪየስ የሆነውን ነገር እኮ ቅድም ሲወራ ነበር ቤታችንን ማውራት እንችላለን። አይ ቲንክ መጀመሪያ የሚጀምረው ሰላም እንፍጠር ማለት ነው። በዴቫ እና ኤፊ ጋር ያለውን ቴንሽን እናቀዝቅዘው፣ ይቅርታ መባባል ካለበት ይቅርታ እንባባልና ከዛ አንድ በሚያደርገን ነገር ላይ እንሆናለን። ከዛ ደግሞ በሚያለያየን ነገር ላይ ደግሞ እጅ ላይ ተያይዘን የእግዚአብሔር ወንጌል እንሰራለን። ያገናኘን የእግዚአብሔር ወንጌል ስለሆነ ማለት ነው። ስለዚህ አንቺ ኤፊ ስጠሩት የጠራሉት ለምንድን ነው? ይሄን እንደዚህ ለማድረግ ነው አይደለ? ቴንሽኑ ለማብረድ ነው አይደለ? ይመስለኛል። ዴቭ አለ አለው ዋናው መጀመሪያ የነበረው ይሄኛው በንግግር ገብቶ ነው እዚህ ውስጥ የገባ ነው። ዋናው በመጀመሪያ የፈለግነው ኤፋ ዮኒ ማኛ ቤት እንደ ድንገት ገብቼ ንግግር አድርገን ነበር እዛ ማለት ነው። እሱም ንግግር አድርጓል፣ እኔም ንግግር አድርጌያለሁና የሚጮህ ድምፅ አለ ያንተ ነው። ኦኬ ንግግር አድርገን ነበርና ከዛ በኋላ ቤት ከፍቶ ኤፋ የተናገረውን ልከውልኛል እና በጣም ትክክል እንዳልሆነ ስከፋፈል እንደነበረ እንደገናም ደግሞ የሉትራንን ነገረ ድምነት አስተምሮ አይደለም የተናገረው የሚል ከባድ ክሌም አቅርቧል እና በዛ ጉዳይ ላይ ለመነጋገር ነበረ የመጀመሪያው ሀሳባችን ማለት ነው። ሳሚ እሺ ገብቶኛል። ዴቪዬ አይ ኖ አንተ በጣም ማቹርድ ነህ፣ ትልቅ ሰው ነህ፣ በእድሜ ከኛ በጣም ታላቃችን ነህ፣ አባታችን ነህ። ኤፋም ወጣት ነው፣ ልጅ ነው እና ልናጠፋ እንችላለን። ግን እንደው በጣም ቴንሽኑ እንዳይበዛ ሌሎች ሰዎችን ማስተማሪያ እንዲሆን በቃ ይቅርታ እንባባልና ኤፊም አንተ ይቅርታ ጠይቃለህ፣ ከዛ ዴቫም እንደዚሁ ያለውን ዲፍረንስ ግን እንደው ዲፍረንስ አለን ብለን እንኳን ብንል እንኳን በውስጥ ማድረግ የምንችል ሰዎች ስለሆንን ማለት ነው። እንዳልኩት እዚህ ቲክቶክ ላይ ያገናኘን መቼም የሆነ ነገር ኮይን ለመሰብሰብ ፌመስ ለመሆን ሳይሆን የእግዚአብሔርን አጀንዳ ለመስራት ነው አይደለ? እግዚአብሔርን አስቀድመን ነው። ስለዚህ ከወንጌል አንጻር ወንጌል እንዳይነቀፍ እንደው ኢጓችንንም ፕራይዳችንንም ቁጭ አድርገን ይቅርታ እንባባል። ዋት ዱ ዩ ጋይስ ቲንክ ኤፊ? ከይቅርታው በፊት ከዛኛው በፊት ኤፍሬም ከባድ ክሌም አቅርቧል። ምንድነው ከባድ ክሌም በእኔ ላይ ያቀረበው? ኢቭን የሉትራንን አስተምሮ አይደለም ያስተማረው የሚል ክሌም አቅርቧል። እንግዲህ እዛ ቦታ ላይ የተናገርኩት ስለ ኦርዶ ሳሉቲ ነው። ነገረ ድነታችን ጀስቲፊኬሽን ባይ ፌት አለውን ብለን ስንል እምነት ስጦታ እንደሆነ ነው። ይሄ የሉትራን አስተምሮ ነው ያስተማርኩት። በስነ መለኮቱ የተማርነው የምናስተምረው ነው። እዛም ስናገር ዮኒ ቤት ከታች አሉ እነ ኤርሚ ነበሩ፣ እነ ጆ ነበሩ፣ እነ ጀስት ነበሩ። በጣም ብዙ እነሱ ቴዎሎጂያን ናቸው። የሉትራን ስነ መለኮት ሴሚናሪ ገብተው እየተማሩም ያሉ ናቸው እና እኔም ደግሞ የተማርኩትን ነው ያስተማርኩት እዛ ቦታ ላይ እና የቱ ጋ ነው የሉትራንን ነገረ ድነት ያላስተማርኩት? ኦርዶ ሳሉቲ የሉትራን ነገረ ድነት አይደለም ወይ? ጀስቲፊኬሽን ባይ ፌት አሎን ላይ የመጀመሪያው ደ ስታርት ኦፍ ሳልቬሽን ላይ ይሄ የእግዚአብሔር አክት ብቻ ሞነርጂዝም ብቻ አይደለም ወይ? ፌት ራሱ ስጦታ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ እግዚአብሔር ነፃ እስከሚያወጣን ድረስ
የሰው አስተዋጽኦ ምንም የሌለበት ሞነርጀቲክ የሚለው የሉትራን አስተምሮ አይደለም ወይ? ከቦንዴጅ ኦፍ ዊል ውስጥ ደግሞ ፍቃዱ ሰው ከተፈታ በኋላ ኮኦፕሬት ያደርጋል ከዛ በኋላ የሚለው ሶስቱን ስትሪክተስ ዲክታዎች ያስረዳውበት እያንዳንዱን ነገር እዛ ያስረዳውበት የቱ ጋ ነው የሉትራን ስነ መለኮት ያልሆነው የሉትራን ነገረ ድነት ያልሆነው የትኛው ነው የሚለውን እንዲነግረኝ ይፈልጋለሁ። ምክንያቱም ከባድ ክሌም ነው ያቀረበው። ያስተማረው ትምህርት የሉትራን ትምህርት አይደለም የሚል ነው ያስተማረው ማለት የተናገረው ብሏልና የቱ ጋር እንደሆነ የሉትራን ትምህርት ያላስተማርኩት ስለ ሶስቱ ስትሪክተስ ዲክታ፣ ስለ ጀስቲፊኬሽን ባይ ፌት አሎን፣ ስለ ሞነርጂዝም እና ሲነርጂዝም ያን ልዩነት ያስተማርኩበትና የገለጽኩበት የቱ ጋር ነው ስህተቱ፣ የቱ ጋር ነው የሉትራን አስተምሮ ያልሆነው አስተምሮ ላይ ክሌም ስላደረገ እዛ ላይ እንዲነግረኝ ይፈልጋለሁ። እሺ በጣም ጥሩ። ግን ከዛ እሱን እነግርሃለሁ፣ የሉተራን ትምህርት እንዴት እንዳልሆነ እነግርሃለሁ። እሱን ወደ እሱ ከመምጣት በፊት ግን ከእሱ አይደለም የምንጀምረው። እኔም አንተ አሁን እኔ ከዴቭ ጋር ምንም ያገናኘኝ ነገር የለም። ቲክቶክ ላይ ነው የተገናኘ ነው እና ምንም ገንዘብ ወስዶ አልከዳኝም። በሆነ ነገር አልተጣላንም። ያጣላን ይሄው ወንጌል ነው። ከመጀመሪያው ጀምሮ ነው መሆን ያለበት ሲነሳ መጀመሪያ የጀመርከው አይቻለሁ። ከዛም በፊት በተቻለ መጠን ጠብንና ልዩነትን ለመዝራት ነው ፍላጎት። እኔ እንደዛ ነው ማምነው እና እየተከታተልክ እሱን ነው የምታደርገው፣ ልዩነትን ነው የምትፈጥረው። በተለይ ደግሞ እኔ ትኩረት ማድረግ የጀመርኩት አንድ ሁለት ልጆች ከእስልምና ሲመጡ ጸልዬላቸው ነበረ። ከቲክቶክ አልነበርኩም። እንደተመለስኩ እነዚህ ልጆች ወደ መምጣት እንፈልጋለን ወደ ክርስትና ብለው ጸልዬላቸዋለሁ። ግን ሰው በዛ በጣም ደስ ብሎት ሁሉም ያመሰግን ነበር፣ እንክሎ ሉተራውያን ጭምር ማለት ነው። እና ደስታቸውን ይገልጡ ነበረ ፖስት እያደረጉ ምናምን ማለት ነው፣ እንኳን ወደ ጌታ መጣችሁ ብሎ። በዛው ቅስበት አንተ ምን ብለህ ለጠፍክ? ሰዎች ከጨለማ ወደ ብርሃን ከሞት ወደ ህይወት ሲሻገሩ ከኛ ቀጥለው በሉ ብለን የምናስብላቸው ኮንፌሽን የተሟላ አይደለም። የቀደመው ይሄ አይደለም ብለህ አፖስቶሊክ ክሪድን አመጣ። እሱን አመጣህና ለጠፍክና ወደዚህ ብንመለስ አይቻል ቻሌንጅ ብለህ ነው ጭራሽ የለጠፍከው ማለት ነው። አሁን ሰዎች በዳኑበት ቀን እንደ ጓደኞች ሴሌብሬት ማድረግ ሲገባ ያንን ኢሹ ራይዝ ማለት ትክክል ሆነ ቢሆን እንኳን በጣም አደገኛ ነው። ለእኔ የሚነግረኝ ነገር አለ። ሁለተኛ ተሳስተሃልም። አፖስቶሊክ ክሪድ በአፖስቶሊክ ክሪድ ኮንፌስ ተደርጎ አይታወቅም። አፖስቶሊክ ክሪድ በጥምቀት ጊዜ የሚደረግ ነው። ከዛ በኋላ ኮንቨርሽን ኮንፌሽን የሚባል ነገር አለ። ከዛ በፊት የነበረ በመጀመሪያውና በሁለተኛው መቶ ክፍለ ዘመን የነበረው እኛ ገብተንበታል። ዲቤቱን ሳትመጣ ስትቀር ገብተን በደንብ አስተምረናል ማለት ነው። ሰዎች ወደ ጌታ ሲመጡ ያ ኮንፌስ የሚያደርጉት ነገር አፖስቶሊክ ክሪድን አልነበረም። ከዛ በኋላ ራሱ አፕግሬድ እየሆነ የመጣው እስከ 7ኛው 800ኛው ክፍለ ዘመን ራሱ እንደዛም ቢሆን በጥምቀት ጊዜ የሚደረግ ነበር እንጂ ሰዎች ወደ ጌታ ሲመጡ ኮንፌስ የሚያደርጉት አልነበረም። በመጀመሪያውም በሁለተኛውም ክፍለ ዘመን እንደዛ አልነበረም። ኢየሱስ ጌታ እንደሆነ የእግዚአብሔር ልጅ እንደሆነ እንደዚህ ነበረ ኮንፌስ የሚደረገው። ኦኬ ከሱ ጀመርክ ማለት ነው። አንድ አየው፣ ዝም አልኩ። ሁለተኛ እኔና ሀኒቾ ቤት እንግዲህ ህሊና ያለው ሰው ህሊና ካላችሁ ሁላችሁም ህሊና አላችሁ። ኦኬ ኤቢ ተናግሯ። እኔ ኤቢን አፕሪሼት አድርገዋለሁ። ሀኒቾ ስጠይቅሽ አውቀሻል፣ ግን ምንም ማለት አልፈለግሽ። ኦኬ ሰምተሽ ዝም አልሽ። ኦኬ አንቺ ቤት ነበር የተደረገው። ኤቢ ብቻ ነው በዚህ ጉዳይ ትክክል አይደለም ዴቭ ብሎ ሲወቅስ የሰማሁት። ቪዲዮ እሱ ቢቆርጥ እንደውም ጥሩ ነበር። በኋላ እንደውም ራሱ ሲነግረኝ ማለት ነው ኦርቶዶክሳውያን የቆረጡትን ቪዲዮ አምጥቶ ለጥፎ የቸርች ቪዲዮ ቆርጠ የኔም ቪዲዮ ትለጥፋለህ። የቸርች አባቶች ምናምን እንደዚህ አልቀበልም በፍጹም ምናምን የሚል ማለት ነው። አንፎርቹኔትሊ ሰው ሊያምን አይችልም። ያን ቪዲዮ ብትለቅ የሚቀበል አለ። ኦርቶዶክስ ይሁን ካቶሊክ ምን ይሁን ቲክቶክ ላይ አንድ ቀን የቆየ ሰው እኔን የሚያውቅ ሰው ያው የተለመደ እነዛ የሚሰሩት የድሩዬ ስራ እንደሆነ ያውቃል። ኦኬ እንጂ እኔ አፖስቶሊክ እንትኖችን አልቀበልም፣ ራሳቸው ቸርች ፋዘርስን አልቀበልም ምናምን እንደማለት ይታወቃል፣ ካላበድኩ በስተቀር ማለት ነው። አንድ ክርስቲያን ያንን ሊል አይችልም። ኦኬ ቆርጠህ ስንወያይ የነበረውን ቆርጠህ ፖስት አረግ። መጥቼ ስነግርህም አላጠፋሁም ጭራሽ።
መጥቼ ኮሜንት አድርጌልህም ማለት ነው። ስለዚህ ኦን ፐርፐዝ ነው ተከተልክ የምታበላሸው ኦን ፐርፐዝ ነው ማለት ነው። 2 በዚህ ምክንያት የሆነ ቀን ሰው ቤት ስትገባ ተከተለ ገባ። ኦኬ ስትገባ ወረድኩኝ ከአንተ ጋር መታየት አልፈልግም። ኦፍኮርስ ከአንተ ጋር መታየት አልፈልግም። አሁንም ቪዲዮ ቀርጠም ሚስ ሪፕሬዘንት ለሱ እንትና ሄለን ድፋባቸው አትበቃም እንዴ? እየተከታተለች እሷ ኢየሱስ ጌታ አይደለም ሙስሊሞች ይላሉ ሙስሊሞች ስንል ሙስሊም የሚለውን አውጥታ ኢየሱስ ጌታ አይደለም የሚለውን ቆርጣ ይኸው ኢየሱስ ጌታ አይደለም ብሎ ያለች ትለጥፋለች። እሷ አትበቃንም እንዴ? አንተ ከተጨመርክ ከዛ ጀምሮ እየተከተልክ እንደዚህ ነው የምታደርገው። ሁልጊዜ የማበላሸት ስራ ነው የምትሰራው። ኦኬ ሶ እኔ ዝም ብዬ ከመሬት ተነስቼ አይደለም የምናገረው፣ ትክክል እንዳልሆነ አካሄድ የምናገረው ምጮሆ ከመሬት ተነስቼ አይደለም፣ አካሄድን አይቼ ነው። በእኔ ብቻ አይደለም በሌሎቹም። ግን ይህንን ላስታውስ ብዬ ነው ያረከውን ነገር ማለት ነው። ልክ እንደ ጨዋ ምንም እንዳልተፈጠረ ምንም እንዳላረክ ነገር እንደሱ ትክክል አይደለም። ሌላው አሁን ዮኒ ማኛ ቤት እመጣለሁ። እሱን ስለሆነ የምትፈልገው አንተ ወደ እሱ እመጣለሁ። ዮኒ ማኛ ቤት ስለተደረገው እሱ ላይ እናወራለን። ዮኒ ማኛ ቤት ከአገባብ ጀምሮ ትክክል አይደለም። አገባብን ጀምሮ ማለት ነው የተፈጠረውን ኮንፍሊክት እያየህ ነው። ቆይ ልዩነት አላቸው እሱና እሱ ተብሎ አንተ ልዩነት ለመመስከር ትገባለህ እንዴ? እሺ ገባህ። ከገባህ በኋላ እኔ ታገላለሁ። ከልደት ጋር እየተጫጫውኩ ነበረ። እንደዛ ትሪት ልታደርገን አይገባም። እኛ ወንጌል አማኞች ነን። ወንጌላውያን አማኝ ብለህ ነው ማናገር ያለብህ። ዴቭ የምጠይቀው ነገር ካለ መጠየቅ ትችላለህ። እኔ መጠየቅ የምትችለውን ጠይቅ። ግን እሱ ሉተር እሱ እንትና ልትል አልፈቅድልህም። አንተ ኦርቶዶክስ ነኝ ወንጌላዊ ነህ ስልህ አይደለም እኔ ሉተራዊ ነኝ ብለህ መጣ። ምንድን ነው የምትፈልገው? አሁን እኔ አይ ዶንት ኖ ራሽናል ለሆናችሁ ሰዎች ነው ይሄን የምናገረው። አሁንም ይሄንን አትፈልግም አንተ መስማት የምትፈልገው ምንድነው? እስቲ ከባድ ክሌም ነው ሉተራን የማያስተምሩትን ነገር ነው ብለሃል አልክ። ስለዚህ አሁን ከአንተ ጋር ማውራት እንችላለን። ማይኩን ከፍተህ ማውራት ትችላለህ። ሉተራን የማያስተምሩትን የተናገርከውን ማለት ነው። እሺ ኤፊ ተባረክልኝ። ዴቫ ደግሞ አጭር ነገር እዚህ ላይ ሪፍሌክሽን ስጥና ከዛ ነገሮችን ወደ እርቅ እናምጣለን። ዴቬ አይ አሁን ከዛ በፊት የተናገሩ ሁሉንም እዛ ላይ ምንም እንትን ምለው ነገር የለኝም። እኔ ዋና ፎከሴ ትምህርቱ ላይ ትክክል አይደለም ብሎ ያለው ላይ ያስተማርኩት ላይ ዮኒ ቤት ላይ አገባቡ ለተባለው እኔ አልገባኝም። አገባቡ ተጋብዤ ነው የገባሁት። እኔ ገብቼም አላቅም እዛ ቤት ለመጀመሪያ ጊዜ ነው የገባሁት። እንዳውም አልገባም እያልኩ ነበርኩ። ከስር አልገባም። እኔ ስገባ ምናልባት ኤፊ ሊወርድ ስለሚችል አልገባም እያልኩ ነበር፣ ስጽፍ ነበር ከታች። ከዛ ደጋግሞ ስጋበዝ ገባሁኝ ማለት ነው። ስገባም በልደትና በአንተ መካከል ትንሽ ሞቅታ ነበርና ይሄንን አረጋጉት ብዬ ለክርስትናችን መልካም አይደለም፣ በመከባበር እናውራ የሚለውን ነገር ተናግሬ እንትኑን ያብራራሁት የሉትራንን ኦርዶ ሳሉቲን ጀስቲፊኬሽን ባይ ፌት አልሆንም ነው ያብራራሁት። ከዛ በኋላ በመሃል ሌላ ከዛ ትንሽ ከሄድን በኋላ በመሃል ጥያቄ መጣ አይደለ? አንድ ናችሁ ነው ምናምን የሚል ጥያቄ መጣ። ዴቭ ይናገር ተብሎ ተባለ። ከዛ እውነቱን የተናገርኩት ምንድነው ውሸቴ? ኢትዮጵያ መድረክ ይጋራሉ፣ እንደዛ ነው። አንዱ ጋር ሄዶ ያገለግላል፣ አንዱ ሌላው ጋር ሄዶ ያገለግላል። ኢትዮጵያ እንደዚህ ነው። እዚህ ግን እንደዛ አይደለም አልኩኝ። እዚህ እንደዛ አይደለም ማለት የትኛው ነው? እዚህ ያለነው ሉትራን ሚዙሪ ሲኖድ ብትሄድ፣ ዊስኮንሲን ብትሄድ በጣም ኮንሰርቫቲቭ ናቸው። መድረክ ማጋራት የሚባል ነገር የለም። ሳክራመንት ክሎዝ ነው ሁሉ ነገር። እዚህ ያለው እንደዛ ነው። እውነታውን ነው የተናገርኩት። ከዛ ውጪ ሌላ የተናገርኩት የሚከፋፍል እንትን የሚል ነገር ወይ ዝም ማለት ነበረብኝ። ስጠየቅ ዴቭ ተናገር ሲባል ምንድን ነው ማለት መዋሸት ነበረብኝ? ውሸት መናገር ነበረብኝ? በቃ አንድነን አይ በምንም አንድነን ብዬ መውጣት ነበረብኝ? እንደዛ ነው የተፈለገው? እንድዋሽ ነው የተፈለገው? ወይስ ውሸት ተናግሬ ያለው? እኔ የተናገርኩት ነው። ኢትዮጵያ ያለውን እኮ ተናግሬ ያለው አይደለ? ኢትዮጵያ ያለው በኢትዮጵያ ኮንቴክስት መድረክ ይጋራሉ፣ አንዱ ጋር ሄዶ ያገለግላል ብዬ ተናግሬ ያለው እኮ አይደለ? እውነት አይደለም ነው? እዚህ እንደዛ ነው ነው። በሉትራን መድረክ ሪፎርምድ መጥቶ አያገለግልም፣ ፔንቴኮስታል መጥቶ አያገለግልም። ሳክራመንት ክሎዝ ነው። እዚህ እኔ የሚሄድበት ራሱ ማለት ነው ክሎዝ ነው። እዚህ ያለውን እውነታውን የተናገርኩት፣ ኢትዮጵያም ያለውን እውነታውን የተናገርኩት። ልዋሽ አልችልም፣ አልዋሽም። እኔ የሆነ ለአንድነታችን ተብሎ ለእንትን ተብሎ አላደርገውም። እኔ እውነትን የምናገረው ምንም ነገር ሀፕን ያድርግ ለምን አያስገድለኝም። እውነትን እውነት ብቻ ነው የምናገረው። ይሄ ባህሪ
በቃ ከዚህ ውጭ አላደርገውም፣ አልዋሽም። በቃ ይሄንን ካልዋሸ ካልሆነ በስተቀረ ያጠፋሁት የተሳሳትኩት የዋሸሁት ነገር የለም እዛ ቦታ ላይ። የኢትዮጵያውን በትክክል አስቀምጫለሁ፣ እዚህ ያለውን አስቀምጫለሁ፣ እዚህ ያለውን ማለት ነው። እና ይሄንን ነው የምለው። ግን በትምህርቱ ላይ ነው አሁን በትምህርቱ ላይ እዚህ ላይ ሌላ ነገር ከሌለው ኤፋ የሚጨምረው ወይም ደግሞ አይ እዚህ ጋር ዋሽታል የሚለኝ ነገር ካለ በዚህኛው አሁን በተናገርኩት ላይ የኢትዮጵያውን ባስቀመጥኩበት መልኩና የውጭውን ባስቀመጡ መልኩ ዋሽታል የሚለኝ ካለ ይናገር። ግን እውነታውን የተናገርኩት የማውቀውን ማለት ነው። ከዛ ውጭ ግን ወደ ትምህርቱ ላይ ብንገባ ነው ደስ የሚለኝ እዚህ ጋር የሚናገረው ነገር ከሌለ ኤፋ። እሺ የምናገረው ነገር አለ። አሁን የተናገርከው ላይ ዋሽ ነው ወይ ዋሽ ነው ወይ ዋሽ ነው ወይ የምትሉኝ አልክ። ማንም ዋሽ አላለህም። እና አንድ ጥያቄ ጠይቃለሁ እዚህ ጋር እኔ የዋሸሁት ነገር አለ እዛ አንተ ከመግባትን በፊት ከገባህ በኋላ ስለ ህብረታችን ስለ ልዩነታችን የዋሸሁት ነገር አለ? አንተ እንግዲህ በጣም ጩኸትም ንግግርም ስለነበር እናንተ ለምዳችሁታል በልደትና በአንተ። ለእኔ እንግዳ ነገር ነው እንደዛ አይነት ኮንቨርሴሽን። እንግዲህ በጣም የሰማሁት የጠየኩህ እኔ የዋሸሁት ነገር አለ ወይ አንተ እንደምታምነው ህብረታችን ላይ ይሁን ልዩነታችን ላይ ይሁን የሆነ ቤት የዋሸሁት ነገር አለ? እኔ ዋሸህ ብዬ እኮ ክሌም አላደረኩም። ታዲያ ዋሽ ነው የምትለኝ ምንድን ነው? ዋሽ አላልኩም። ክርስቲያን ስለሆንክ ውሸት ኃጢአት ነው። እኔ እንደማልዋሸው አንተም መዋሸት የለብህ። ምን ብለሃል አንተ? ለመከፋፈል ምን ብለሃል አንተ? ቤት ከፍተህ የተናገርከው ተልኮልኛል። ለመከፋፈል ነው ዘሎ ገብቶ አንድ አይደለንም አለ ምናምን ብለህ ተናግረሃል። ትክክል ብለሃል። አንደኛ እሱን እነግርሃለሁ። ኦፍኮርስ መከፋፈል ብርቅ አይደለም የዛኔ ካርከው። አሁን የጠየኩ ግን እኔ ዋሽቻለሁ ነው በቃ አልዋሸውም። አንተም አትዋሽም። ክርስቲያን ስለሆንን አንዋሽም፣ ውሸት ኃጢአት ስለሆነ ማለት ነው። ስለዚህ እንዝንለው ዋሽም ያለ የለም። ግን እኛ አንድነታችን እውነት ነው የተናገርኩት እውነት ነው አይደል? አይደለም የተናገርከው እውነት አይደለም። አንደኛ እዚህ ጋር ኮሜንት ላድርግ። ለምሳሌ በውጭ ሀገር ያልከው እኔ ኮሜንት ያደረኩን እዚህ ቦታ ላይ ብቻ ኮሜንት ያደረኩን ልንገርህ። ለምሳሌ ውጭ ሀገር ህብረት የለንም ብለሃል። ውሸት ነው። የት ውጭ ሀገር ነው አንተ የምትኖረው? አሜሪካም አውሮፓም ሁሉም ጋር ሉተራውያን ከሌሎች አብያተ ክርስቲያናት ህብረት ጋር ኮሚኒየን ነው እንጂ ዝግ የሆነው ህብረት ያደርጋሉ። አብረው ሁሉ ክሩሴድ ያዘጋጃሉ። የት ሀገር ነው አንተ ህብረት አናደርግም የምትለው? የት ሀገር ዓለም ነው ሉተራውያን ከሌሎች አብያተ ክርስቲያናት ጋር ስፔሲፊክ ማድረግ ካስፈለገ ከፔንቴኮስታል አብያተ ክርስቲያናት ጋር ህብረት አያደርጉም ያልከው? መድረክ የሚጋሩበትን ልታሳይ እንችላለን። አሁን እዚህ ጋር አጥብቄ ጠይቄሃለሁ። ለምን ያለውበት ህብረት ነው። መድረክ መጋረት ሳይሆን ህብረት ያደርጋሉ አብረው እዚህ ጋር በደንብ ነው የምጠይቅህ። ሚዙሪ ሲኖድ፣ ዊስኮንሰን ኢንተርናሽናል ሉትራን ካውንስል ውስጥ ኮንሰርቫቲቭ ሉትራን መድረክ የሚያጋሩት ነገር አለ? ንገረኝ በማስረጃ። ቆይ መድረክ ማጋራት ሳይሆን ህብረት ያደርጋሉ፣ አብረው ያመልካሉ፣ አብረው ሁሉ ክሩሴድ ያደርጋሉ። የምን ህብረት ያመልካሉ? ወርሺፕ ያደርጋሉ አብረው። ስለ ኢንተርናሽናል ሉትራን ካውንስል ታውቃለህ? አዋቃለሁ። ሰዋት እነሱ ምንድን ናቸው? ኮንሰርቫቲቭ ናቸው። ኮንሰርቫቲቭ እሱ ሳይሆን ቢዝነስ እኔ ውጭ ሀገር ያሉ የትኛውም ዓለም ላይ አሜሪካ አንተ የምትኖርበትም ሀገር ላይ ያሉ አብረው ያመልካሉ። ሚዙሪ ሲኖድ መድረክ ማጋራት በመድረካችን የለም። ይህ ያለውበት ነው። አብረው ስቴጅ ሼር ያደርጋሉ እንተውና አብረው ያመልካሉ። አያመልኩም? ያመልካሉ። የት ነው የሚያመልኩት? አብረው ያመልካሉ። ክሩሴዶች ላይ የተለያዩ ክሩሴዶች ሲደረጉ አብረው ያመልካሉ። መድረካቸውን ሼር አያደርጉም ነው ያልኩት አይደለ? ግን አብረው ያመልካሉ፣ ጋብቻ ይጋባሉ። እንደዛ አይደለ? እኔ ያልኩትን ነው። ውሸት ነው ማለት ያለብህ። መድረክ ሼር አያደርጉም፣ ሳክራመንትም ክሎዝ ነው። ህብረት አያደርጉም ብለሃል አይደል? ህብረት የለም ማለት መድረክን ሼር አያደርጉም ብዬ ተናግሬያለሁ። ህብረት አያደርጉም ነው ያልከው። ህብረት አያደርጉም፣ መድረክ ሼር አያደርጉም ብቻ አይደለም። ሉትራን መድረክ ጴንጤቆስጤ መጥቶ አይሰብክም። መድረክ ሼር አያደርጉምና ህብረት አያደርጉም አንድ አይደለም። ህብረት አያደርጉም ወይ ነው የኔ ጥያቄ። ህብረት ምንድን ነው? ህብረት ሳክራመንት ነው። ህብረት መድረክ ሼር መደራረግ ነው አይደለም? አይደለም። ለምሳሌ ፔንቴኮስታሎች ሉተራን ጋር ሄደው ሊያመልኩ ይችላሉ። ሉተራንም ፔንቴኮስታሎች ጋር ሄደው ሊያመልኩ ይችላሉ። እንዳልከው እናንተ ጋር ሲመጣ ኮሚኒየን ዝግ ነው፣ ኦብቪየስ ነው፣ የታወቀ ነው። ግን ሊያመልኩ ይችላሉ። ክሩሴዶች ሲደረጉ የተለያዩ ክሩሴዶች ላይ አብረው ወርሺፕ ያደርጋሉ። ለምሳሌ እኔም አንድ የሆነ የአምልኮ ግሩፕ ምናምን ልትጠራ ትችላለህ። እነሱ ፕሮግራም ቢያደርጉ አብረው ሄደው ያገለግላሉ፣ ጋብቻ ይጋባሉ፣ አንዱ አንዱን ያገባል ሄደው ምናምን። እንደዛ ነው የሚኖረው የትም ዓለም ላይ ማለት ነው።
ማስረጃ ለዚህ ማስረጃ እፈልጋለሁ። ምክንያቱም የማውቀው ኢንተርናሽናል ማስረጃ አብረው የሚያመልኩበት አብረው ፌሎሺፕ የሚያደርጉበትን ማስረጃ የውጭውን ሚዙሪ ሲኖድና እንደገና ዊስኮንሰን በተለይ ሁለቱ ኮንሰርቫቲቭ ሉተራን ስፔሲፊክ አታርግ። አሁንም ስፔሲፊክ እንዳታረግ ኮንሰርቫቲቭ ስፔሲፊክ እንዳታረግ። ሉተራን ከሌሎቹ ጋር ወርሺፕ አያደርጉም አብረው ነው እያልከኝ? ኤልካ የተለየ ነው፣ እሱ ሊብራል ነው። አይ ዶንት ኬር ስፔሲፊክ አታርግ። ሉተራን ወርሺፕ አያደርጉም አብረው ከሌሎች ቤተክርስቲያናት ጋር እያልክ ነው? ሉተራን ቸርች ነው እያልኩ ያለሁት እኔ ያለሁበት ሚዙሪ ሲኖድ ውስጥ። ምን አገባኝ እኔ? ለምን ትከፍላለህ? እኔ ሉተራን ነው ያልኩት አይደል? ሉተራን አንተ ትላንትም ስትል የነበረው ሉተራን ነው። የሆንም በእኛ ቤትም ስትል የሆንም በእኛ ቤት ስፔሲፊክ አድርገህ አይደለም የተናገርከው። ሉተራን ወርሺፕ አያደርጉም። ውጪ ያሉት መድረክ ሼር አይደራረጉም። ሳክራመንት ክሎዝ ነው። ውጪ ሳይሆን በመላው ዓለም ላይ አሜሪካም አውሮፓም ያሉት አብረው ወርሺፕ አያደርጉም ወይ ከሌላ ቤተክርስቲያናት ጋር? እንዳትከፍል ሉተራንን ያሉት ኬርስ አባውት አንተ ያለህበት ቶናችንን እንቀንሳ። ዴቫይ ሚስኮት ሲያደርገን ዝም አልኩት እኮ የሆነ መናገር ማንችል አድርጎ ቆጥሮ ነው። ኖ እንደዛ አይደለም። ድምጻችን ከፍ አድርገን ዴቪ እንደዛ አይደለም። በጣም ሚስኮት አይደለም። ፌሎሺፕ ምኑን ነው ሚስኮት ያደረኩ? ያለውበት ስለሆነ ሚዙሪ ሲኖድ በጣም ስትሪክት ናቸው። ዊስኮንሲን ምን አገባኝ? አንተ ስላለበት ሉተራን ነው። ጠቅላላ እንደ ሉተራን ነው። እኔ ያገባኛል። አንተ ባያገባ እኔ ያገባኛል። እኮ ጠቅላላ ነው። አንተ ያለበት ነው እንዴ? ስለ አጥቢያ ነው እንዴ ተናገርከው? አንተ ስላለውበት ነው የተናገርኩት። እዚህ ውጪ እንደዛ እናደርጋለን። ስላለበት አይደለም አንተ የተናገርከው፣ ሉተራን ብለህ ነው የተናገርከው። ጠቅላላ እዚህ ውጪ ያለ ነው ያልኩት። እዚህ ውጪ ያለ ነው። መድረክ ሼር አንደራረግም። ሳክራመንት ክሎዝ ነው ያልኩት። እኮ ውጭ ሀገር አሜሪካ ያሉ ሳክራመንት ክፍት የሆነበትን ውጪ ያሳየኝ። ሳክራመንት እሱንማ ተናገርኩ። የማያጣላ ነገር እኮ አሁን ደግሞ ሳክራመንት ትላለህ እንዴ? እሱማ ኮሚኒየን ዝግ ነው እኮ። ሳክራመንት መድረክ ሼር የሚደራረጉበትን ዝግ ነው እሱ። አንድ ጊዜ ፕሊስ፣ ማን ነው ሚዩት የሚያደርገው? ፕሊስ አታርጉ ሞዴሬተሮች ፕሊስ። ማን ነው ሚዩት የሚያደርገኝ? አንድ ጊዜ ዴቭ፣ አንዴ ፕሊስ። እንዳታረግ፣ ከዚህ በኋላ እንዳታረጉ። ሚዩት እንዳታረጉ። ቆይ አንዴ ስማኝ እንዴ፣ ቆይ አንዴ። አዶን ኬር እያልክ ስለ የትኛው ሉተራን ስትጠየቅ አዶን ኬር እያልክ ነው። አይ አንተም ዝም ብለህ እንትን አትበል፣ ያልሆነ እንትን አትስራ። አይ ዶንት ኬር ያልኩት ለምንድን ነው? አይ ዶንት ኬር ያልኩት ምን ነው? አይ ዶንት ኬር ያልኩት ሉተራን ብሎ እኔ ያለሁበት ሲል ነው አንተ ስላለበት። አሁንም አትሰማማ። ስለማትሰማ ኦኬ፣ በቃ ዝም በለው። በቃ ኦኬ። ኤፊ የምትሳሳተው ስለማትሰማ ነው ያወርዳሉ። አንተ ራስህ የምትሳሳተው ስለማትሰማ ነው። አይ ዶንት ኬር ያልኩት ለምንድን ነው? አይ ዶንት ኬር ያልኩት እኔ ያለሁበት ሲል ነው። ሳሚ አንተንም ሳሚ የምትባለውን ማለት ነው። ይህ ከአንዱ ጋር ችግር የለም። እኛ የገባ ነው ዴቭ ጋር ነው የገባ ነው እንጂ አንተ ጋር አይደለም። አንድ ጊዜ አይ ዶንት ኬር ያልኩት ለምንድን ነው? አይ ዶንት ኬር ያልኩት ለምንድን ነው? ኬት ዴቫ ቤቱን ትመራዋለህ አንተ ፕሊዝ። አንድ ጊዜ አቤላ፣ ኤርሚ፣ ሁላችሁም አንድ ጊዜ አቤል የሚያስጨው ምንድን ነው? ምንድን ነው የሚያስጨው? አንተ ራስህ አይ ዶንት ኬር እያልክ ያለው እኛ አቤላ ማንን ነው? አይ ዶንት ኬር ያልኩት ማንን ነው? እንግሊዝኛው ዛሬ ነው እንዲያወቀው። አይ ዶንት ኬር ኤፊ አቤላ፣ ቆይ ዛሬ ነው ያወቀው። እኛ እኮ ሰላም ሊፈጠር አይደል እኮ የመጣ ነው እኮ ሰላም ለመፍጠር ነው። አቤል ምንድን ነው የምትሰራው? ቆይ አቤላ፣ እንግሊዝኛውን ዛሬ ነው ያወቀው ትለኛለህ። ታዲያ አይ ዶንት ኬር ብለህ ልትሞት ነው? አይ ዶንት ኬር ያልኩት እኔ እሱ ስፔሲፊክ አድርጎ ነው ያለበት ሲል አንተ ስላለበት አያገባኝም። እኔ ስለ ሉተራን ነው እያወራ ያለሁት ነው ያልኩት። ሰላም ማንፈጥር ከሆነ በቃ እንለያይ ዴቭ። በቃ በቤት በውስጥ እናደርገዋለን። ዲስሪስፔክት እያደረግህ የምታወራ ከሆነ መለያየት ትችላለህ። ኤርሚ ፕሊዝ በል። አንተን ማን ጠራ? አላውቅም። ሲጀምር አንተን ማን ጠራ? እዚህ ውስጥ ምን ከተታከረ የምን አትርሱ ይባል። አንተንም በዚህ ቲክቶክ ላይ ነው ማቀህ እኮ አላውቅም። አንተን ሚዩት አድርግ። ካንተ ጋር ላውራ። አንተንም አላውቅም። ማንም ምን እኮ ምንም አላውቅም። ይጥም አንተንም ነው ወይ ራስህ እንደ ፌመስ ወንጌል ሰባኪ አትቁጠር። ራስህ አይዞህ ሰርግ ያስወርዳል። በጣም የምታሳዝነው አቤል ፕሊዝ። ሳሚ ቆይ የራስ ጉዳይ። እንደዛ ዲስሪስፔክት እያደረገ እንዲያወራ አንፈልግም። እኛ ዲስሪስፔክት እያደረገ ያለውን ደግሞ አላልኩም እያለ እንዲያወራ አንፈልግም። ዴቪ ምናወራ ከሆነ በስርዓት በሪስፔክት ነው የምናወራው። ሲመች ዴቫ ሶሪቴቭ ጋር ስትመጣ እናወራለን። እሺ በጣም ይሄ አቤል በጣም ታሳዝናለህ በእውነት። ሳሚ ቆይ ቤቱን ይምራው። ሳሚ እያየ እኮ ነው። እኔ ምንም አላልኩትም።
አንደኛ ይኸውልህ ኤፊን የጠራ ነው ሰላም በጣም ዲስሪስፔክት እያደረገውን እያወራ ያለው አንተ ነው ገብተህ እንደዛ ያልኩህ። ዴቭ ቶለሬት አድርጎታል አይደል? ዴቭ እኮ ቶለሬት አድርጎት በቅንነት እያወራው ነው ያለው። እኛ የመጣነው ነገሮች ጥሩ አይደለም። በቃ አቤት ትክክል አይደለም። ሳሚ ቆይ ነገሩን አናርዝመው፣ ወደ ዴቭን መልሰው ጉዳይ እኮ በቃ እኛ ሳናወራ ሰላም እየፈጠሩ ነው። እያወሩ እኮ ነው። ዴቭ ማን ነው? ዴቫ ቶለሬት እያደረገ ነበር። ኤፍሬምን ጥራውና አሁን ኤፊም ስለወጣ እሱን አስገቡትና ይግባና ሰላም ይፈጠር እኮ በቃ ተመልሶ ይግባ። አሁን እሱን ትተን ዴቭ ያውራ። በቃ ተመልሶ ገብቶ አንድ ሰው ዲስሪስፔክት ካደረገ የምናወራበት ጉዳይ ነው። ጀመር ወንጌል አይ ዶንት ኬርን ዛሬ ነው ያወቀው ምናምን የሚሉ አንድ ጊዜ ሁላችሁም ቆይ ሳሚ ይኸውልህ አንድ ነገር መታወቅ ያለበት የሆነ እርስ በራሳችን ስንነጋገር በመከባበር እንትን መሆን አለበት አይደለ? ሰላም ለመፍጠር ከሆነ ነገሮችን ለመፍታት ከሆነ በመከባበርና በሪስፔክት መሆን አለበት። እውነት ነው። እኔ እሱን ሪስፔክት አድርጌ ነው ሳወራው የነበረው። ኤፋ እያልኩ ነው ሳወራ የነበረው እና ዲስሪስፔክት አይነት ነገር እኔ የኔን ቸርች አንተ ስለምትሄድበት ቸርች አይ ዶንት ኬር ምናምን ስባል ይሰማኛል፣ ሆት ያደርጋል። ገባል? የኔ ቸርች ነች፣ የኔ ኮንፌሽን ነው። እንደዛ በሚሆንበት ሰዓት እኔ ብቻ አይደለሁም እንዳለ አሁን የምታያቸውና አቤል ታችም ሉትራን የሆነ በሙሉ ይናደዳል። ይሄ እንትን ነው የሚፈጥረው፣ የባሰ ዲቪዥን ይፈጥራል፣ የባሰ ልዩነት ይፈጥራል። አንደርስታንድ እኮ ዴቪዬዋ አሁን እሱ ያለው መሰለ ዲፍረንሳችሁ ስለ አይኤልሲ ሲነሳ አንተ እያልክ ያለው ከሳክራሜንታል ፌሎሺፕ አንጻር ነው እያወራ ያለው። ማን ነው ኤፊ ደግሞ እያወራ ያለው ከአዘር ዲኖሚኔሽን ጋር ያለውን ከኦፕሬሽን ነው። ለምሳሌ ፐብሊክ ስቴትመንት ኦን ሞራል ላይፍ ላይ፣ ኤዱኬሽን ላይ፣ ሁማኒታሪያን የሆነ ነገር ላይ በእንደዚህ አይነት ነገሮች ላይ ያለውን ፌሎሺፕ እያወራ ነው። እሱ አጋርነትና ፌሎሺፕ አንድ ነው እንዴ? አንዴ ቆይ ፕሊዝ፣ ኮኦፕሬሽን ቨርሰስ ፌሎሺፕ ይለያያል። ይገባኛል አይደል? ለምን እኮ እሱን ይኸውልህ እያደረገ ነው። ቆይ አንዴ ኤርሚ ከዴቭ ጋር ላውራ አንድ ጊዜ ፕሊዝ። ኦኬ እኔ አሁን እያልኩ ያለሁት ልዩነታችን እንዳለ ሆኖ ኦኬ ተነጋግረን አይኖ ማን ነው ኤፋ ተናዷል፣ ተበሳጭቷል። ቅድም ነግሮሃል ምክንያቶቹን። አንተ እነዛን ነገሮች ፐርፐዚ እንዳላረክ እናውቃለን። እኔ ምስክር መሆን እችላለሁ። የምታደርጋቸው ማን ነው እንትና ጋር ዮኒ ማኛ ጋር ስትገባ በቅንነት ነው። የምትጽፋቸው ነገሮች ትምህርትን ከማስተማር አንጻር ነው። ይህንን ነገር ደግሞ እኛ አንደርስታንድ አላረቅ መጀመሪያ እኔም ፐርሰናሊ አላረኩም ነበር። ኦኬ ስለዚህ ግን አሁን ያለውን ነገር በሰላም በፍቅር ያለውን ነገር አስተካክለን ተባብለን መስራት የምንችለውን ነገር የእግዚአብሔርን ወንጌል እንሰራለን ተባብለን አይደል እንዴ? ሶ ይሄን ሁላ ቶለሬት እያደረግክ